ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአማራ አንድነት ድምፅ ነው። በተለያዩ አበይት ጉዳዮች ላይ የሚያተኩረው ሳምንታዊ ፕሮግራማችን አሁን ይጀምራል። በዚህ ዝግጅታችን የአማራው ዲያስፖራና የትግል ተሳትፎውን እንዳሰሳለን። ባነሳነው ርዕሰ ጉዳይ ላይ ዶክተር ሰለሞን አበበና አቶ ለይኩን ተሾመ ጋር ቆይታ እናደርጋለን። አጀንዳው ፕሮግራሙን የመመራላችሁ እኔ አስከብር ገብሩ ነኝ። እንግዶቼ ዶክተር ሰለሞንና አቶ ለይኩን እንኳን ደህና መጣችሁ። እንኳን ደህና ቆየን አስከብር። አመሰግናለሁ። እንግዲህ በአማራ አንድነት ድምፅ ፕሮግራም ላይ የዲያስፖራውን ተሳትፎ እየዳሰስን እንገናኛለን። ዛሬም በዚህም ሳምንት ላይ በዚሁ ላይ ቆይታ እናደርግና ወሳኝ የሆኑ አጀንዳዎችን እንወያያለን። ፕሮግራሙን ለመጀመር ራሳችሁን በማስተዋወቅ እና በዲያስፖራ ላይ ያላችሁን ተሳትፎ ለተመልካቾቻችን በማጋራት እንጀምርና ዶክተር ሰለሞን በየትኛው ሀገር ውስጥ ይኖራሉ? በሚኖሩበት ሀገር ውስጥስ በየትኛዎቹ የዲያስፖራ አደረጃጀቶች ይሳተፋሉ? በሚለውን ጀምር ዶክተር ሰለሞን። እሺ፣ አመሰግናለሁ አስከብር። ያው እንግዲህ የምኖረው ኖርዝ ካሮላይና ነው። በተለያዩ ሁኔታ ከወያኔ ጀምሮ ነው አንዳንድ ያው የሚቻለኝን ያህል አስተዋጽኦ ሳድርግ የቆየሁት። ግን በአማራው ትግል ውስጥ ግን ምናልባት አብይ ሊመጣ አካባቢ ነው የጀመርኩት። ከዛ አንድ ዓመት ቀደም ብሎ ከዛ በፊት ግን ያው በኢትዮጵያዊነት ነበረ ስንንቀሳቀስ የነበረው። ግን ያው ምናልባት በኋላ እናነሳው ይሆናል የተለያዩ ድርጅቶች ጋር አንድ ላይ እንስራ በሚል የተለያዩ ቦታዎች ሞካክር ያለሁኝ ለማሰባሰብም። እንደውም የማይረሳኝ ዋናው እስካሁን ድረስ ያንን አጠናክረን ብንሄድ ጥሩ ውጤት ላይ እንደርሳለን የምለው ጉዳይ ቢኖር በሙሉ በዓለም ላይ 2021 ላይ መሰለኝ 2021 ከ4 ዓመት በፊት ከ5 ዓመት አካባቢ 4 ዓመት በፊት 2 ቀን ሙሉ ጉባኤ አካሄደ ነበር፣ የአማራ ጉባኤ። እና በጣም በሚገርም ሁኔታ ጥሩ የሆነ ሪዞሉሽን አሳልፈን ግን ፎሎ አፕ ላይ ያው እንደምታውቁት ከትልቁን ራዕይ ቪዥኑን ከማየት ይልቅ ያው የእርስ በርስ ነገር እያጓተተን ሁላችንም ደግሞ እንደገና ተበትነን ደግሞ ሌላ ቦታ 1-2 ቦታ ሞካከርኩኝ። አሁን ግን ሞር በጣም እየሰራሁ ያለሁት በዚህ በሚዲያው በኩል ነው። የምችለውን በዛ አስተዋጽኦ እያደረግኩ ነው። ምናልባት ዲስክሎዝድ ሊሆን ከቻለ ለወደፊት አንዳንድ በተለይ አሁን በዚህ በመሰባሰቡ ላይ የተወሰኑ ሰዎች እየመከርን እንገኛለን። ያ እንግዲህ ጊዜው ሲደርስ ይመጣል። በመጠኑ ግን ያለኝ አስተዋጽኦ ይሄን ይመስላል። አመሰግናለሁ። አመሰግናለሁ ዶክተር ሰለሞን። ለይኩን፣ እስኪ አንተም እንዲሁ በየትኛው የሰሜን አሜሪካ እንደምትኖር አውቃለሁ እና በተለያዩ የአማራ አደረጃጀቶች እንደምትሳተፍ አውቃለሁ። ራስን በተወሰነ መልኩ ተሳትፎውን ግለጽልና ወደ ዋናው ዝግጅታችን እንገባለን። ኦኬ፣ አመሰግናለሁ። ያው ለይኩን ተሾመ ነው የሚባለው። እዚህ ካናዳ ውስጥ ቶሮንቶ ነው የምኖረው እና ለረዥም ጊዜ ያው በኢትዮጵያ የፖለቲካ ትግል ውስጥ ተሳትፎ አድርጌያለሁ። በአማራው እንቅስቃሴ ውስጥ ግን ያው በኢትዮጵያ በተለይ የአማራዊ ህልውና አደጋ ስጋት ውስጥ ነው ብዬ ባመንኩባቸው ጊዜያቶች ማለት ነው። ፕሮባብሊ እንደ ሌሎቹ ቀድሜ ያልጀመርኩም፣ ግን ባመንኩበት ጊዜ በዚያ ውስጥ ተሳትፎ እያደረግኩ ነው። አሁን በተለይ ከሁሉም በተሻለ መንገድ በአማራ ኢንተርናሽናል አሊያንስ አባል ሆኜ በተለይ ይሄ እንቅስቃሴ አማራን ወደ ተሻለ ደረጃ ሊወስደው ይችላል፣ የፖለቲካ ሙቭመንት በመሆኑ ወደ ተሻለ ደረጃ ሊወስደው ይችላል በሚል በዚያ ተሳትፎ አደርጋለሁ። ግን ባለሁባቸው ከተማዎች እና በተለያዩ እንትኖች በማህበራዊ ጉዳይም የኢትዮጵያን ኮሚቴ በማደራጀትም የተለያዩ የአማራ ማህበራትን ወደ አንድ ላይ ለማምጣትም በተለያዩ እንቅስቃሴዎች ተሳትፎ አደርጋለሁ እና አይ ቲንክ በዚህ ጉዳይ በአካባቢው አንዱ የሚታወቅ ሰው ነኝ። በጣም አመሰግናለሁ ለይኩን። እንግዲህ ይህን ፕሮግራም እያዘጋጀን ባለበት ወቅት 2 አበይት ጉዳዮች በዲያስፖራው ጉዳይ ላይ ተከስተዋል። ወቅታዊ ጉዳዮች ተከስተዋል። ሁለታችሁም ተከታትላችሁታል ብዬ እገምታለሁ። አንደኛው የአማራ አክቲቪስቶች ከሆኑት መካከል አቶ ሰለሞን ቦጋለ የሚባል ከአሜሪካን ሀገር
መንግስት ወደ ኢትዮጵያ እንዲመለስ ወይም ዲፖርት እንዲደረግ የተደረገበት ሁኔታ አለ። ሁለተኛ ደግሞ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ዲያስፖራው በኢትዮጵያ ፖለቲካ ውስጥ እያደረገው ያለውን ተሳትፎ ለመንቀፍ የተለያዩ ገለጻዎችን አድርገዋል በሚዲያ። ዲያስፖራው ለምን ከሄደ ከተሰደደ በኋላ በሀገሩ ጉዳይ ላይ ይሳተፋል የሚል አንድምታ ያለው ከያዙትን ቦታ የማይመጠን አይነት ገለጻ አድርገዋል። ተከታትላችሁታል ብዬ አስባለሁ። ለይኩን ከአንተ ልጀምርና እነዚህ ሁለት የዲያስፖራ ክስተቶች አንድምታቸው ምንድን ነው? አንደኛ ዲያስፖራው በኢትዮጵያ ውስጥ በሀገር ውስጥ ምንም አይነት ሚና ሊኖረው አይገባም። ሁለተኛው ደግሞ በሀገራችን እንግዲህ የብሔር ፖለቲካ ተንሰራፍቶ ላለፉት 35 ዓመታት እርስ በርሳችን እያጫረሰን ይገኛል እና አንዱ ብሔር በአንዱ ብሔር ላይ ጦርነት ይከፍታል። ራሱን ለመከላከል አንደኛው ብሔር ራሱን ለመከላከል ለምሳሌ እንደ የአማራ ትግል መሰረታዊ ጉዳዮች ዋናው አጀንዳ ወይም ዋናው የሚያታግልን ጉዳይ የህልውና ጉዳይ ነው እና ለህልውና በምናደርገው ጦርነት ላይ ወይም ደግሞ ለህልውና በምናደርገው ትግል ላይ መሳተፍ እንደዚህ አይነት በምንኖርባቸው ሀገራት ውስጥ የስጋት ምንጭ እየሆነ መምጣቱ ነው ወይስ ምንድን ነው? እነዚህ ሁኔታዎች እንድምታቸው ምንድን ነው? ላይኩን ኦኬ እንግዲህ ምንድን ነው ዋናው ነገር አይ ቲንክ ያው ዲያስፖራው የሀገሩ ትግል ነጸብራቅ ነው። በአብዛኛው ኢትዮጵያ ውስጥ የሚደረጉ ነገሮች በዚህ በዲያስፖራም ውስጥ ኮኔክትድ ሆነው አብረው የሚያያዙና ተቀናጅተው የሚሄዱ ጉዳዮች ናቸው። በተለይ የወያኔ ስርዓት በኢትዮጵያ ውስጥ ከተመሰረተ ጀምሮ አማራ በየቦታው እንዲታደን የብሔር ስርዓትን ፈጥሮ በየቦታው አማራ የሚባል እንደ ጠላት እንዲታይ ያደረገ ስርዓት ነው የወያኔ ስርዓት። ይህንን በግልጽ የምናውቀው ነው። አማራ በየቦታው መኖሪያው እንዳልሆነ፣ ሀገር እንዳላቀና፣ ለሀገር መስዋዕት እንዳልሆነ በየቦታው አማራ የሚባል እንዲጠላ በማድረግ የሚቋቋሙ ማንኛውም ድርጅቶች ጸረ አማራ ሆነው እንዲቋቋሙ በማድረግ ከዚያ ባሻገር ደግሞ አማራ በሁሉም ዘርፎች በፖለቲካ ተሳታፊ እንዳይሆን፣ በኢኮኖሚ ተሳታፊ እንዳይሆን ሁልጊዜ በፍርሃትና በእንትን እንዲኖር ያደረገው የወያኔ ስርዓት ነው። በዚህ ስርዓት ጊዜ የነበሩት ግፎች፣ መከራዎች፣ ጄኖሳይዶች በደንብ ሪከርድ ሳይደረጉና ተሰንደው ተቀምጠው ሪፖርት ስላልተደረጉ ዛሬ ከዚያ በኋላ በተለይ ይህንን ስርዓት በመታገል ደረጃ ላይ የመጣውን ጦርነት ታኮ ብዙ የትግራይ ኤሊት በተለይ ኃላፊነት መውሰድ ያለበት የትግራይ ኤሊት አማራው እንደዚያ ሲጨፈጨፍ ጄኖሳይድ ሲፈጸም በወልቃይት በኦሮሚያ በተለያዩ አካባቢዎች ላይ ይሄ ግፍ ሲፈጸም ተኝቶ አብረው እንዲካሄድ ሲያደርግ የነበረው ኃይል ኃላፊነት ሳይወስድ አሁን እንደ ቪክተም ሆነው ብዙ ነገር ያደርጋሉ። በእርግጥ በትግራይ ላይ የተፈጸመ ነገር የሰብአዊ ነገሮች መጠየቅ መወንጀል ያስፈልጋል። ግን ያ ማለት ግን በአማራም የተደረገው ነገር ኢኩቫለንትሊ አድቮኬት ማድረግ ያስፈልጋል። አሁን በተለይ በዚህ ይሄ ልጅ ታኮ በመጣው ጉዳይ ላይ አንዳንድ ከሚያነሱት ሰዎች ውስጥ አንዳንዶቹ እኔም ለመከታተል ሞክሬያለሁ። የትግራይ እንትኖች ሚዲያዎች እና ኤሊቶች በዚህ ጉዳይ ላይ ምን ይላሉ በሚለው ጉዳይ ላይ እና ኢንፎርሜሽን የሚያቀብሉ እነሱ ናቸው። የተደረገውን ሪከርድ አድርገው የሚያጠናክሩ እነሱ ናቸው። ግን ጄኖሳይዳል ኢንፎርሰን የሚያደርግ ሰው ከነሱም ውስጥ ልናነሳ እንችላለን። አሁን አንዱ ሰባኪ ሉላ ሰለሞን የሚባለው ነው። አማራ ትዋለድ፣ ተፋታ፣ ቤተክርስቲያናት ሄድ፣ እንጀራ ትብላ ምናምን እያለ የሚቀሰቅስ ሰው ነው። ይሄ ጄኖሳይዳል ኮል ነው እና በእኛ በኩል እነዚህን ነገሮች አጠናክረን ማቅረብ አለመቻላችን በተለይ የተመሰረቱ የአማራ ማህበራት ዝም ብሎ በተለያዩ ጉዳዮች ላይ ብቻ ትኩረት በማድረግ እነዚህን ጉዳዮች ላይ ፋይል አድርጎ ሰንዶ በማቅረብ እና በመሞገት ደረጃ ላይ አሁን ብዙ ጊዜ የሚነሳው በትግራይ ጦርነት ታኮ የተሰሩትን ወንጀሎች ብቻ ናቸው። ግን ከዚያ በፊት ወያኔ በኢትዮጵያ ላይ ያደረሰው በደል ያደረሰውን ጭፍጨፋ የሚያነሱ እንትኖች የሉ እና ይሄ የሚያሳየው ነገር ምንድን ነው? ሩጫው የተወሰነን ወገን ቪክተም የተወሰነ ወገን ደግሞ አጥፊ ሆኖ የሚያሳዩ ነገሮች ናቸው። እና የትግራይ ኤሊትም አሁንም ከዚያ እንትኑ መውጣት አለበት። ይህንን ሚዛን መውሰድ ኃላፊነት ካለበት ሁሉንም እንትኖች ማሳየት አለበት። ወንጀል ከሆነ የጄኖሳይድ ወንጀል ከሆነ ዘር መምረጥ የለበትም።
ትግሬም ይሁን አማራም ይሁን። በዚያ ጦርነት እኮ መነኩሴዎች ቀሩ ተደፍረዋል። አማራ ጋር ሂሳብ እናወራዳለን በሚል ነው የተዘመተበት። እና እነዚህ ነገሮች እንትን መደረግ ያለባቸው ይመስለኛል። እና በዚህ ደረጃ አይ ቲንክ ይሄ ዌክ አፕ ኮል ነው። በእኛ በኩል አማራ ስለሆነ ወንጀል መደበቅ አለበት ሳይሆን ግን በደንብ መታየት አለበት እና በእኛ በኩል ይህንን የማጠናከር ይህንን የመስራት ስራ የህግ ባለሙያዎችም ተደራጅተው እነዚህን ጉዳዮች በደንብ እንትን የማድረግ ኃላፊነት አለባቸው። የአማራ ማህበራትን በየአቅጣጫው ደግሞ እነዚህን ፋይሎች ሰንደው ማስቀመጥና አስፈላጊውን እንትኖች መውሰድ ያለባቸው ይመስለኛል። እንዲህ ግን ዝም ከተባለ በየጊዜው የሚፈልጉትን ሰዎች እያጠብቆ ሊሄዱ የሚችሉባቸው መንገዶች ከፍተኛ ናቸው እና በዚህ ደረጃ ላይ ትኩረት ማድረግ ያለብን ይመስለኛል። ዳንኤል ዲያቆንን ጉዳይ በተመለከተ ያው ይሄ ሰውዬ የተለመደ ሰው ነው የምልህ፣ ትንሽ አፍረት የሌለው ከቤተክርስቲያን ጋር ትውውቃለኝ የሚል ሰው ግን በዚህ ደረጃ ላይ ከዋና ገዳዮቻችን በበለጠ መንገድ ጦርነትን፣ እልቂትን የሚገፋ እንዲያውም ይህንን ደግፈኝ ኖሞር እያላችሁ ጭሁልኝ በየገንዘብ አምጦ እያለ በየቦታው ሲቀሰቅስ የነበረውን ዲያስፖራ አሁን ደግሞ ምንም አይመለከትህም በሚል ሊከሰው የሚፈልግ እና ለቀብር ማትምጡብን እባካችሁ የሚል እና እሱ ገንዘቡ እንደሚከፍል እንደሚያስቀብር በዚህ ጉዳይ ላይ ኃላፊነት እንዳልገው ተሰምቶት የሚናገር ሰው ሆኖ ሊቀር መሞከሩ ነው እና ይሄ ምልህ የአድርባይነት ጥግ ነው የሚያሳየው። የአድርባይነት ጥግ ስለሆነ እንዲህ አይነት ወዳሞች በየጊዜው ከየትኛውም ቦታ የሚመነጩ ስለሆኑ ከዚህ ስርዓት ጋር ብልህ አብረው የሚወድቁ ከዚህ ስርዓት ጋር አብረው የሚሉ ናቸው። ሲቻል ደግሞ ጊዜ ሲከዳው ስርዓቱ እኛ ተገደድ ነው ምን ነው እያሉ ደግሞ ያው መላመጡን ይጀምራሉ እና ይሄ ዲያቆን ደብተራ ያው በየጊዜው ለሰውየው አፈቀላጤ በመሆን ሰውየው ላይናገር የሚችለውን ነገር እሱ ተናጋሪ ሆኖ እየቀረበ ይህንን የሚያደርግበት ነው። ግን አሁን ሰውየው ብዙም መሰረታዊ ማህበራዊ መሰረት የለውም። በማህበረ ቅዱሳን ውስጥ ይሳተፍ ነበር። አሁን መሰረት የለውም። በዚያ እንትን ላይ ክርስትና ጋር በተያያዘ መሰረት የለውም። አሁን እንትን ላይ ኢትዮጵያ ኦርቶዶክስን በማፍረስ ደረጃ ቀንደኛ ጠላት ብሎ እያዳከመ ያለ ሰው ይሄ ነው እና በየትም ቦታ ቢሆን ህብረተሰብ ዘንድ ቢሆን ህብረተሰብን የተለያየ ስም በመስጠት በማስጠላት አማራን ቅጽል በመስጠት የትግራይን እንቅስቃሴ ቅጽል በመስጠት የኦሮሞን እንትን ቅጽል በመስጠት ከህብረተሰብ ጋር የተጣላ ብቻውን ያለ እብድ ሰው ነው። እንደዚህ አድርጌ ነው ማየው። ግን ማሳጣት ያስፈልጋል። ሁልጊዜ እነዚህ እንትኖች ማሳጣት የሚያስፈልግ ይመስለኛል። ይሄ ነው የሚታየኝ። እንግዲህ አመሰግናለሁ ላይኩን። ዶክተር ሰለሞን እንደሚታወቀው የህወሓት የጡት አባት ስብሐት አሜሪካን የሚኖረው እነዚህ ሰዎች ከወልቃይት ጀምሮ እስከ በኋላ ላይኩን እንደጠቀሰው ሂሳብ እናወራረዳለን በሚል እስከ ሰሜን ሸዋ ድረስ በዘመቱበት ጦርነት ውስጥ ከፍተኛ የሆነ የሰብአዊ ድርጊት በአማራ ህዝብ ላይ የፈጸሙ እና ከዛም በኋላ ያሉ የእነሱ ተከታዮች በአሜሪካን ሀገር አሉ። የአማራን ህዝብ ህፃናትና ሴቶችን በጭካኔ የሚጨፈጭፈው ኦላ የሚባለው የኦነግ ክንፍ መሪዎች በአሜሪካን ሀገር ውስጥ በዩኒቨርሲቲዎች ውስጥ በፕሮፌሰርነት የሚያገለግሉ ናቸው። ባለፈው ከመንግስት ጋር በተደረገው ድርድር ላይ ሲሳተፉ እንዳየናቸው። ይሄ ሁኔታ ባለበት ነገሮቹ ተገልብጠው አማራ እንደ አጥቂ የሰብአዊ መብት ጣሽ ተደርጎ መከሰሱና ጥቃት ሲከፈትበት ማየት የአማራው ዲያስፖራ ምን ያክል ቅድም ላይኩን በተወሰነ መልኩ ሄዶበታል። በማስረጃ ሰንዶ በዲፕሎማሲ ስራዎችን መስራት እንዳልቻለ የሚያሳይ ይመስለኛል። ዶክተር ሰለሞን በዚህ ጉዳይ ላይ የእርስዎስ ምላሽ ምንድን ነው? እሺ፣ አመሰግናለሁኝ። ያ የስራ መስራቱ አለመስራቱ እንዳለ ሆኖ መጀመሪያ ግን በተለይ ሰለሞን ቦጋለ በተባለው ጉዳይ ላይ ሲታይ ይሄ የኢሚግሬሽን ኬዝ እንደሆነ የተለያዩ ሰዎች ወጥተው በሚዲያ ተናግረውታል እና ግን ነገሩ ምንድን ነው? ያው እነሱ ፊድ ባደረጉት መሰረት ባላቸው ግንኙነት አንዳንድ ነገሮችን ተጽዕኖ ሊያሳድሩ ይችሉ ይሆናል። ግን ይሄ ውሳኔ
ሙሉ በሙሉ የፋኖን ነገር አምጥቶ አይ አንዳንድ ቦታም ስለሰማሁ ነው ፋኖን ሌብል ለማድረግ ወይም ደግሞ በቴሮሪስት መዝገብ ውስጥ ለማስመዝገብ የሚደረግ አይነት ጥረት ነው በዚህ በትግሬዎቹም በቲፒኤልኤፍ ደጋፊዎችም እየተካሄደ ያለው። ኦኤምኤንም አይቼዋለሁ በፌስቡክ እንደዚሁ ዘወይ እንትን ፕሬዘንት ያደረጉበት መንገድ ወደዛ አቅጣጫ ነው እና በአንድ እንግዲህ ብዙ መልክ ነው ያለው። አንደኛ በትክክል ስለማይገልጽ ይሄ አንዱ ቲር 3 ቲር 1 ቲር 2 ቲር 3 የሚባል ነገር አለ። በቲር 3 ውስጥ ያለ ሞር ጀነራል የሆነ ነገር ነውና ይሄን ያህል ሌላውን ሰው የሚታገለውን የሚከለክል እንዳልሆነ የሙያው የህግ ባለሙያዎች ሞቶ ተናግረዋል። እሱንም ሰምቻለሁኝ። ከዛም አንፃር ነውና ብዙ ኬስ ስላለ በኢሚግሬሽን ውስጥ ያ ለፋኖ ማጥቂያ መንገድ ግን እነዚህኞቹ ተጠቀሙበት ነው። አሁን እንትኑ መድረኩን በዛ ይዘው የሚቻላቸውን ሁሉ ለማድረግ ተሞክሯል። ቅድም ወንድሜ እንደገለጸው አንተም እንደገለጽከው ብዙ አይነት ጥፋት ያው እንግዲህ እየቆየ ሲመጣ ከደርግ ጀምሮ ሁሉ ከፍተኛ ጥፋት እንደደረሰ በአማራው ላይ ያው ሪከርድ የሆነ ነገር ነው። በነገራችን ላይ አይሰሙንም ይሰማሉንም ለማለት በጣም አስቸጋሪ ነው። ምክንያቱም ያው የኋላ ታሪካችን ሁሉ የሚናገረው ብዙ ነገር ስላለ ሙሉ በሙሉ እነሱን ነው የኛ ድክመት የተባለው እንዳለ ሆኖ ግን የነሱም ፍላጎት ያለመኖር በተለይ በአማራው ላይ አንድ አርጎ የያዘ አገር አንድ አርጎ ኢትዮጵያን አንድ አርጎ የቆየ መስዋዕት እየከፈለ ያለ ጠንካራ ስለሆነ ጠንካራ ነገር መቼም እንደማይወዱ ይሄ ነው አላለውም። ዓለም ሁኔታው ራሱ ይናገራል ይታወቃል። ግን አሁን ችግሩ ምንድነው? እኔ ማስገንዘብ ከዚህ ጋር አያይዤ የምፈልገው ምንድነው በተለይ ዲያስፖራ ላይ እንደዚህ ተሰባስበው ከነዚህ ሰዎች ጋር ከቲፒኤልኤፍም ከኦኤልኤፍም እና ኦኤምኤን ምን ያሉ ሲቀሰቅሱ እንደነበር ይታወቃል እስካሁን ድረስ እና እነዚህን የመሳሰሉ ሰዎች ጋር አንድ ላይ እንሰራለን የሚሉ ካሉ ትኩረት ቢያደርጉበት ጥሩ ነው። ይሄ በፍጹም አያስኬድም እና ምናልባት ወደ በኋላ እንመጣበት ይሆናልና መስፈርቶች መኖር አለባቸው እላለሁኝ። እንደው ከነሱም ጋር መስራት ካስፈለገ ግን በአሁኑ ሁኔታቸው ግን የተወሰነ ፍንጭ ሲገኝ እንዴት እንደሚሆኑ እያየናቸው ነው። ይሄ አሁን አንዱ መገለጫቸው ነው። በጣም እንግዲህ ዲፕ ዳውን ከኋላ ሄደው እነዚህ ሰዎች ምንም አይነት ቢሆን የመለወጥ እንደው ጭላንጭሉም እንደሌላቸው ነው ለኔ የሚያሳየው እንጂ አሁን ይሄን ኬዝ አምጥተህ የሚደረገውን የአማራውን ትግል ተቃውሞ እንዲደርስበት ለማድረግ ጥረት ማድረጋቸው ራሱ አሳዛኝ ተግባር ነው። የራሳቸውን ሸፍነው ማለት ነው እና ብዙ ተብሏል። ብዙ መቼም ለወደፊት ሁኔታው ሲስተካከል ለፍትህ ነውና አማራው የሚሄደው ፍትሃቸውን የሚሰጠው ፍትህ ይኖራል በፍርድ ቤት ፊት። እስከዛው ድረስ ግን እንዳለው ወንድሜ ኃይለሚካኤል ማነው ለይኩን ያው እንትን እያዘጋጁ መጠበቅ ጥሩ ነው። ይሄን ነው ልል የምችለው። የእንትናን በተመለከተ የዳንኤልን በተመለከተ ያው ገልጾታል። ምንም እኔ እንደው ከላይ እስከታች በሚያሳዝን ሁኔታ አገሪቱ ዝም ብሎ የካድሬ መከማቻ ነው የሆነው። በቃ ሰውየውም ወጥቶ ተረት የሚያበዛው ይሄ ሰውዬ እየነገረው ነው፣ ሌላ ነገር አይደለም። በቃ ይሄን ተረት በተረት ነው መጥቶ ያው ከፊት ለፊት የሚያስቀምጣቸው አሉ። ያው ዳንኤል ክብረትን ይዟል እንደምታውቁት፣ የኦሮሚያው ሰውዬ አለ ሽመልስ፣ አዳነች አለች። እነዚህ ፎር ፍሮንት ናቸው። የሰውየውን ሐሳብ ወይም የሰውየውን ድርጊት የሚገልጽበት መንገድ ስለሆነ ብዙ አያስደንቅም። ከዛ በተረፈ ግን በሰብአዊነትም ሲታይ ግን እንደዚህ አይባልም። ለመቀበሪያ ብሎ ነገር በተለይ ቤተክርስቲያን ውስጥ አደኩ የሚል ሰው በጣም ተገቢ ያልሆነ አይነት ንግግር ነው ይሄ። ሰው ደግሞ ዘላለማዊ ሊሆን አይችልም እና ይሄ እንግዲህ ከአባት ከእናት ነው የተፈጠረውና እንዲህ አይነት የወረደ ነገር መናገሩ ተገቢ አይደለም። ያው ስራው ነው ብለን ልናልፍ እንችላለን። ግን እንግዲህ አእምሮ ይስጠው ባይሆን ቢያንስ ራሱ ስብዕና ሲል
ሲል እንኳን ትንሽ ይሄን ነገር ቆጠብ ቢያደርገው ጥሩ ነበር። ከዛ በተረፈ ግን ብዙ አይደንቅም እንደተባለው ይሄን ነው ልል የምችለው። ሌላ ያልመለስኩት ነገር ካለ ልመልስ እችላለሁ። እንግዲህ ጠቅላላ አመሰግናለሁ ዶክተር ሰለሞን። እንግዲህ ከ3-4 ቢሊዮን ዶላር በአመት መንግስት ከውጭ ሀገር ከሚኖረው ትውልደ ኢትዮጵያ እየሰበሰበ የጦር መሳሪያ የሚገዛው የዲያስፖራ ዴስክ አቋቁሞ የዲያስፖራ ጉዳዮችን በዚህ ጊዜ ኑ፣ በዚህ ጊዜ እንዲህ አድርጉ፣ በዚህ ጊዜ ተነሱ፣ በዚህ ጊዜ ሰላማዊ ሰልፍ ውጡ እያለ ጦርነት በሚያደርግበት ወቅት በተለይ በህወሓት ጦርነት ህልውናው አጣብቂኝ ውስጥ በገባበት ጊዜ ከዲያስፖራ ጋር ተሰልፎ ዲያስፖራውን እስከሚገባውን ያክል ከመዘበረ በኋላ ዲያስፖራውም እየጠየቀ ያለው እኮ ሀገር ቤት ውስጥ ያለውን ህዝብ ዲሞክራሲያዊና ሰብአዊ መብት አክብሩ፣ አትግደሉን፣ እንደ ህዝብ በሰላም እንኖር የሚል ትግል አለ። ያን ዲያስፖራው ይታገላል እንጂ ዲያስፖራው ሀገር ቤት ውስጥ የተለየ ጥቅም ይሰጠኝም ብሎ አይደለም ከመንግስት ጋር ልዩነት ውስጥ ወይም ትግል እያደረገ ያለው እና አስተዛዛቢ ነው። እነዚህ አይነት ሁኔታዎችን ቅድም ዶክተር ሰለሞን መነሻ ሀሳቦት ላይ ራስዎትን ሲያስተዋውቁ ዲያስፖራው በአጀንዳ ላይ ትኩረት ከማድረግ ይልቅ በተለያዩ ጉዳዮች ላይ በተለይ በፐርሰናሊቲስ ላይ በሰዎች ተክለ ሰውነት ላይ በከሌ ማን ነው ከሌ ካለበት እንደዚህ የሚሉ ጉዳዮች ላይ መሰረታዊ የሆነ ልዩነት ሲፈጥሩ እናያለን። አጀንዳው ላይ አንድነትም መፈጠር ካለበት አለመግባባትም ካለ በአጀንዳም ሆኖ ሳለ የአማራው ሊቅ ግን የሚሰባሰበውና የሚበተነው በአጀንዳ አይደለም እና ለዚህ ደግሞ የልሂቃን ሚና ወሳኝ ይመስለኛል ዶክተር ሰለሞን። እና የአማራው ልሂቅ አሁን ባለው የሀገራችን ሁኔታ ወይም አማራ ህዝብ እያደረገ ባለው የህልውና ትግል ውስጥ የት አለ የአማራው ልሂቅ የመሪነት ሚና? አጀንዳዎችን በመቅረጽ የሚያግባቡ አጀንዳዎችን በማምጣት ብልሃቶችን በማቅረብ በጥናትና ምርምር የተደገፉ አዋጭ የሆኑ ስልቶችን በማምጣትና ድርጅቶች በዛ አጀንዳ ላይ ተሰባስበው በስልታዊ በሆነ መልኩ ውጤታማ ሊሆኑ የሚችሉ ስልቶችን በማምጣት የትኛውም ሀገር ውስጥ ያሉ ልሂቃን ከፍተኛ ሚና ይጫወታሉ እና የአማራው ልሂቅ ከዚህ አንጻር የት አለ? ምን እየሰራ ነው? ወደፊት መጥቶ የመሪነት ሚናውን እንዲጫወት ምን መደረግ አለበት? ዶክተር ሰለሞን። እሺ፣ ከበድ ያለ ጥያቄ ነው። የሚያከብደው ምንድን ነው? እስካሁን ያሳለፍነው ችግር ነው እንጂ ነገሩ ስታየው በአንድ በኩል ቀላል ነው። ዝም ብለህ ስታየው ቀለል ይላል። ቀለል የሚለው ምንድን ነው? አማራው ለዚህ ጭፍጨፋ ተዳርጎ ይሄ ሁሉ ሰቆቃ፣ መፈናቀል፣ መሳደድ፣ ጭፍጨፋ ሁሉ ሲደርስበት ይህ ራሱ በቂ ነበር ለመሰባሰብ። እውነት መናገር የሚቀለው ከዚህ አንጻር ነው። የሚቀለው እንዲሁ ስታየው ይሄ ያላሰባሰበው ምን ያሰባስበዋል ብለህ ልትል ትችላለህ። በሌላ በኩል ግን ብዙ የሚጎትቱት ነገሮች አሉ። እኔም አንዳንድ ጊዜ በሚዲያ እያቀረብኩ ከምጠይቃቸው ሰዎች ጋር ውይይት ስናደርግ እንደዚህ በሐሳብ ደረጃ አሁን ለምሳሌ አንድ ጽሁፍ ይጻፋል ወይም ደግሞ በሚዲያ ቀርቦ እንዲህ ብናደርግ፣ ለምሳሌ ባለፈው ባሳለፍነው እንትን የሐሳብ ጥራት አስፈላጊ ነው ተብሎ ይተነተናል። ሲተነተን ያንን ነገር ወስዶ ከመቀበል ይልቅ አንፎርቹኔትሊ ወይም ደግሞ እንደው ባለንበት ዘመንም ያው ስለምናውቀው ብዙ ጊዜ በሶሻል ሚዲያ ነክ ነገሮች በጣም ፐርሰናል በሆኑ ጉዳዮች ላይ ስለሚያሳልፍ ሰው አንዱም እሱ ችግር አለ። ስለዚህ እለፋለሁ፣ ሞክራለሁ፣ ግን ማን ነው ወስዶም ይህን ተግባራዊ የሚያደርገው የሚል ከምሁሩም ቢሆን የራሱ ቅሬታ አለ ለመናገር። ሌላው ይሄ ፐርሰናል ነገሩ እንዳለ ሆኖ፣ ምክንያት ፐርሰናል ሲባል በድርጅት ውስጥ እንትን ሲል ስትነጋገር ምን ስትል የአማራ እሴት የሆኑት በሙሉ ይናዳሉ። አንዳንድ ጊዜ እውነት ለመናገር መከባበር አይኖርም።
በቃ ምን ልበልህ፣ ከዛ አንጻር በቃ ትሳቀቃለህ። እውነትም ተማረ አልተማረ አይደለም ያንድ ሰው ነገር፣ ግን ኤንቫይሮንመንቱ ትክክል ካልሆነ መልእክትን ለማስተላለፍ ከቸገረህ ትቆጠባለህ። አንድ እሱ ነው። ግን ያ ግን ስናወዳድረው በእርግጥ ከተሰራው ግፍ አንጻር ያንን ችሎ መውጣት ደግሞ ይጠበቅበታል በምሁሩ በኩል። በእርግጥ ተገቢ ነው እና ይሄን ለማድረግ እንግዲህ ምናልባት አደነው በሚቀጥለው ካነሳው ጥሩ ነው። ምሁሩ አለ በተለያየ መንገድ ግልጋሎት ይሰጣል፣ ግን በሚፈለገው መጠን ወጥቶ ጎልቶ አልወጣም። እኔ በምሳሌ ማስረዳት ይቀለኛል። አሁን አንዳንድ ነገሮች በዚህ በኩል ብናጠናው፣ በዚህ በኩል ድጋፍ ብንሰጥ ምናምን ይባልና ለዛ የሚሆን ሙያዊ ነገር ያላቸው ሰዎች ተሰባስበው ከሚሰሩት ወይም ለነሱ እድል ከመስጠት ይልቅ በስመ ዶክተር ልበለው በስመ ፕሮፌሰር በቃ ሁሉን ነገር አዋቂ ሆኖ የመቅረብ ነገር አለ which is wrong፣ ትክክል አይደለም። ሌላውም ሰው ደግሞ እንደዛ አድርጎ የመገመት ነገር ስላለ ወደ ስራው ስትገባ እውነተኛው ስራና እንትኑ አይገናኝም። እሱ ችግር አለ እውነት እንደሚታየን ከሆነ እና እነዚህ ነገሮች ግን የሚያስተካክል ነገር ግን መፍጠር አለብን። ምናልባት በሚቀጥለው ጥያቄ ያነሳ በዛ ላይ ሊሄድ ይችላል። ምክንያቱም ምንድነው መንገዱ ወደ ፖዚቲቭ ነገሩ እኛን ምንድነው ሪሊ ሊያሰባስበን የሚችለው ወደሚለው መተን ግልጽ አድርገን በዚህ መልክ ብንሰባሰብ ያዋጣናል የሚል እንኳን ቢያንስ በሁሉም አማራ ልበለው በዛ የሚያግባባን ነገር መፍጠር ከቻልን ከዛ ወደ ስራው በስራ መግባባት ብንችል ምናልባት ስራው ይሰራል እላለሁኝ። ግን ያው ዞሮ ግን መቋጫው ምንድነው የሚሆነው? መደማመጥ ያስፈልጋል፣ እርስ በርስ መማማር ያስፈልጋል እና እርስ በርስ ሲባል ሁሉም ነው ጀነሬሽናል የሆነ ጋፕ አለ። አሁን እና አብይ ምናምን የሚጠቀሙበት ከዛ አንፃር ነው። ለምሳሌ እንደዛ አይደለም ነገሩ፣ እነሱ በመጥፎ ነገር ነው የሚጠቀሙበት። ግን እኛ ይሄን ጋፕ የሚሞላ ሰው ትልቅም ሰው ያስፈልጋል፣ ወጣትም ያስፈልጋል፣ ሴትም ያስፈልጋል። የተለያየ ነገር አድርገን የምንሄድበት መንገድ መፍጠር መቻል አለብን እላለሁና ወደ ዝርዝር ጉዳዩ ከመጣን ሊጨምር ይችላል። ለአሁኑ ግን ይሄ ይብቃኝ ብዬ ነው። አመሰግናለሁ ዶክተር ሰለሞን። ላይኩን ወደ አንተ ልምጣ። አሁንም በዚሁ በአማራው ኤሊት በተለይ ዲያስፖራ በውጭ ሀገር እንግዲህ የውጭው ዓለም ለታዳጊ ሀገራት ምሁራን ምቹ ሁኔታዎች በመፍጠር ብሬን ድሬን የሚባለው በመጠቀም በርካታ የተማረው የአማራ ኤሊት በሰሜን አሜሪካ እና በአውሮፓ ይኖራል። ዶክተር ሰለሞን በተወሰነ መልኩ ነክቶታል። የማህበራዊ ሚዲያው አሉታዊ ጎን መከባበር ያለበት መደማመጥ ያለበት ውይይት እንዳይኖር ሰዎችን በፐርሰናሊቲ ወይም በማንነታቸው አታክ በማድረግ ሀሳባቸውን እንዳይገልጹ እሱም ብሎ ዶክተር እሱም ፕሮፌሰር እንደዚህ በሚል ሁኔታዎች ሰው ወደ ትግል እንዳይቀርብ የማህበራዊ ሚዲያው የሚፈጥረው አንድ እንቅፋት አለ። ግን ይሄን መሻት ተሻግሮ ከዛ ባለፈ ለአማራ ህዝብ ላስተማረን ህዝብ ለመጣንበት ማህበረሰብ ልንወጣው የሚገባው ድርሻ ትልቅ ከመሆኑ አንጻር የአማራ ህዝብ ካለበት ከህልውና ትግል አንጻር ከህልውና ስጋት አንጻር ክብሬ እና ስሜ በሚል የአማራው ልሂቅ በየቤቱ ሊቀመጥ አይገባም የሚል ወቀሳ ይቀርባል። ከዚህ አንጻር እነዚህ ወቀሳዎች አግባብ ናቸው ወይስ ፕሮባብሊ የአማራውም ልሂቅ ማድረግ የሚገባውን እያደረገ የሚሰማው ነው ያጣው ወይስ የለም? ያንተ ዳሰሳ ወይም ያንተ ግምገማ ምንድን ነው ላይኩን? እሺ አይ ቲንክ እንግዲህ መሰረታዊ ነገር የአማራ ምሁር ባለበት ኃላፊነት ድርሻ የበኩሉን አስተዋጽኦ ቢያደርግ ኖሮ አሁን ብዙ ያለንበት ጠጥ ውስጥ ባልገባን ነበረ። ብዙ ነገሮችን መቅረፍ ይቻል ነበረ። የአማራ ምሁር በተለይ በውጭ ሀገር ውስጥ ከፍተኛውን ድርሻ የሚይዘው ነው።
አሁን አንድ ስታስቲክ ባለመቼ ነው ስንት ጊዜ ዓመት በፊት ስሰማ በቺካጎ ዩኒቨርሲቲ እንኳን ያለው የአማራ ኢንቴሌክቹዋል በጣም ከፍተኛ ቁጥር ነበረ እና ከፍተኛ ግምት ተሰጥቶት አይ ቲንክ ሲኤንኤን ይሁን የሆነ ብሮድካስቲንግ እንትን ነው የሰማሁት። እና ይሄ ምሁር ቢያንስ አብሮት የሚሰራ የተለያዩ ምሁሮች አሉ። በተለያየ በህግ፣ በሪሰርች፣ በብዙ በርካታ በፖለቲካል ሳይንስ፣ በስነ ህብረተሰብ፣ በክሪሚኖሎጂ በተለያየ እንትን ያሉ እንትኖች ናቸው። እነዚህ የሚደርሱባቸው ብዙ ቦታዎች አሉ። ብዙ ቦታዎች እያሉ ይሄንን ማድረግ አልቻሉም። ኢንዲቪዥዋሊ በጣም ዲስቲንጉሽድ ናቸው። እነዚህ የአማራ ኢንቴሌክቹዋልስ ባሉበት ቦታ ኢንዲቪዥዋሊ በጣም ዲስቲንጉሽድ ናቸው። እኔ ሚchigan ዩኒቨርሲቲ ጋር ተቀራርቦ ለመስራት እድል ገጥሞ የነበረ ኢንዲሰር ተማሪ በነበርኩበት ጊዜ ውስጥ እና አብዛኞቹ ኢትዮጵያውያን ናቸው እና ኢንዲቪዥዋሊ በጣም ሳክሰስፉል የሆኑ በዩኒቨርሲቲ ውቅ ትልቅ ቦታ ያላቸው ሰዎች ናቸው። ግን በአካባቢያቸውን ያለው የፓርላማ አባል በአካባቢ ያላቸውን ሰዎች የሴኔትና የኮንግረስ አባላት ኢንፍሉወንስ በማድረግ ግን ምንም እንትን የላቸው፣ ድርሻ የላቸው። ስራቸው ቤታቸው ሆኖ ትኩረት የሚያደርጉ እንትኖች ናቸው። ይሄ ደግሞ ድርሻ በወጣ እንደዚህ ሰው ይዘልፈኛል በወጣ በእርግጥ አሉ ምልህ የታሪካችን እኛ ምልህ ከድሮ ጀምሮ በፖለቲካ ታሪካችን ውስጥ አጠላላችን ጥግ ድረስ ነው፣ ወዳጅነታችን ጥግ ድረስ ነው። በጣም ሚዛን የሌለው ነገር ነው። ስንወድ መከራነን፣ ስንጠላ መከራነን እና ይሄ እንትን በሜዳውም አካባቢ እንትን ብሎ ሜዳው የሚቀርበውን ሰው ሲያጀግን የተለየ ሀሳብ ያለውን ሰው ሲጥለው ነው የሚኖር። ግን ያም ቢደረግ ግን የሀገሩ ኃላፊነት የቤተሰቦች ሁሉና አደጋ ግን በእነዚህ ሰዎች እጅ ያለ አይደለም። የበኩሉን አስተዋጽኦ ማድረግ አለበት። ለምንድን ነው ሌላው ሰው እየተሰደበም እየተወቀሰም እየተወገዘም ኃላፊነት አለብኝ ብሎ የሚንቀሳቀስ? እና በዚህ ረገድ እኔ የምልህ የኢትዮጵያን በተለይ አማራዊ ኢንቴሌክቹዋል በሚያሳዝን ደረጃ ላይ ዝም ብሎ የተኛ ኢንቴሌክቹዋል አሁን ያለውን ቅድም ስታነሳው የነበረውን አሁን የነ ሰለሞንን የተለያዩ እንትኖችን ሊያደርጉ የሚችሉ ብዙ የህግ ባለሙያዎች አሉ። ኮንትሪቢዩት ሊያደርጉ የሚችሉ ብዙ ተሰሚነት ያላቸውና ኢንፍሉንስ ሊያደርጉ የሚችሉ ቦታቸውን ሮላቸውን ተገን አድርገው ሊጠቀሙ የሚችሉ ብዙ ሰዎች አሉ። ግን ያን እያደረጉ አይደለም። ይሄ ደግሞ ምንድን ነው? ከምንድን ነው? አገርህ፣ ቤተሰብህ፣ ዘመድህ፣ አዝማድህ ከአንተ ፕሮፌሽን ይበልጣል? ምንድን ነው ይሄ ብለህ ያንተ የመኖር ትርጉሙ ምንድን ነው? ራሱ እንደ ምሁር ራሱ የመኖር ትርጉም ምንድን ነው? ምሁር ማለት እኮ ሚና አለው። በተማረበት ብቻ ላይ ኮንትሪቢዩት ማድረግ አይደለም፣ ብዙ ነገሮች ማድረግ አለበት። ሰብአዊ እንትን ኢስ ቬሪ ኢምፖርታንት። በሂውማን ራይት ላይ መቆም ካልቻለ፣ በሚገደሉ በሚዘረፉ በሚወገዙ እንትኖች ላይ መቆም ካልቻለ ምንድን ነው ጥቅሙ? እና ይሄ ምልህ ተደብቆና ተኝቶ ያለው እንትን በደንብ መቀስቀስ መነገር ያለበት ይመስለኛል። ብልህ እነ ዶክተር ሰለሞን በዚህ ረገድ የራሳቸውን አስተዋጽኦ እያደረጉ ነው። ሊሞግቱትም ይገባል። ባላቸው ግንኙነት ባላቸው እንትን በተለይ በዚያ ደረጃ ያሉት ሰዎች ሊሞግቷቸው ይገባል። መሞገት ያለበት ነው። በምንም መንገድ መሞገት ያለበት መጠየቅ ያለበት እንትን ነው። ይህንን ባለማድረግ እየጠፋ ያለውን እየሞተ ያለውን ህዝብ ማሰብ ያስፈልጋል። በተለይ በአሁኑ ሰዓት የአማራ ህዝብ በህልውና አደጋ ላይ እያለ በዚህ ሁኔታ ላይ እያለ እንዴት ሰው እንቅልፍ ተኝቶ ያድራል? ያውም የተማረ ኃይል እና ይህንን ሪሊ ኢንፋሳይዝ ተሰጥቶት ሁሉም የአማራ ድርጅቶችም ይህን የማድረግ ኃላፊነት አለባቸው። ሌሎችም በኩል ይህን መገፋት ያለበት ይመስለኛል። እና እኔ ምንም ኤክስኪውዝ የሚሰጠው አይደለም። በምልህ ሰበብ ተደርጎበት በዚህ እየተወገዙ ስወጣ እንዲህ እየተደረግኩ ምናምን የሚባል ነገር የለም። ሁሉም ይህን ችሎ ነው መሄድ ያለበት። ለመለወጥ መስራት ነው እንጂ በማግፈፈግና በመተው ችግሩን ለሌላው አሳልፎ በመስጠት እንትን ማድረግ አይቻልም። እና ይሄንን ማድረግ ያስፈልጋል። በአማራ ህልውና ትግል ውስጥ ያለው አንዱ ችግር ይሄ ነበረ። ብዙ ኢንተሌክቹዋል አልወጣም ሜዳ፣ ፋኖን አልተቀላቀለም። ግን አሁን ከሌ ይሄ ሚሊሻ እንዴት ይመራኛል፣ ከሌ እንዲህ ያደርገኛል ይላል። ጆይን ምን ታደርጋለህ አንተ እዚያ? ሌላው እነዚህ ሰዎች ሲዋጉ ሌላውን በዚህ በአማራ ህልውና ትግል ውስጥ መሳተፍ አለበት። እና ብዙ ሰው የተማረው ሳል ያንን ማድረግ ካልቻለ ችግሩ ቀጣይ ነው። ይሄንን ደግሞ ከጠላቶች መማር ያስፈልጋል። ቲፒኤልኤፍን በደንብ ተጠቅሞበታል። የኦኤልኤፍ ኃይሎችን ተጠቅመውበታል። ዋይ ወንት ካምስ ቱ አማራ ዩኒክ የሚያደርገው ነገር ምንድን ነው? እና ይሄን በደንብ መታሰብ ያለበት ነው ብዬ ነው የማምነው። እና ከኃላፊነት ነፃ የሚያደርጋቸው ምን ነገር አለ ብዬ አላምንም እኔ ፐርሰናል።
በትክክል ላይኩን ምንም እዛ ትግል ሜዳው ሄዶ አስተዋጽኦ ከማድረግ ባለፈ ራሱ ባሉበት ሁኔታ ቤተሰቦቻቸውን የመሩ ስራቸው ላይ ሳይፈናቀሉ ማድረግ ያለባቸውም በርካታ አስተዋጽኦ አለ። ከትግሉ ሜዳ ጋር ላለው ትግል ከፍተኛውን አስተዋጽኦ ሊያበረክቱ የሚችሉ ሚና ያላቸው ይመስለኛል። እስኪ ወደ አደረጃጀቶቹ እንምጣ። ላይኩን አንተ ጋር ቆይና በውጩ ዓለም በዲያስፖራው የተለያዩ አደረጃጀቶችን ፈጥሯል። የአማራ ማህበራት አሉ። አንተ የምትሳተፍበት የአማራ ዓለም አቀፍ ትብብር አለ። ትሪፕል ኤ የሚባል በርካታ የሆኑ በአማራ ጉዳይ አማራ ምሁራን ጉዳዩ በውጭ ሀገር የሚኖሩ የአማራ ምሁራን የመሰረቷቸው አደረጃጀቶች አሉ። በእነዚህ ውስጥ ራሱ አለ ወይ የአማራው ማህበር የአማራው ልሂቅ በእነዚህ በተፈጠሩት አደረጃጀቶች ውስጥ ቁልፍ ሚና እየተጫወተ ነው ወይስ ስቲል ውጭ ሆኖ ነው የሚመለከተው? እነዚህ የአማራ አደረጃጀቶች ውስጥ የሚጠበቅባቸውን ሚና እየተጫወቱ ነው? ሀገር ቤት ስላለው ህዝብ፣ ሀገር ቤት ስላለው ተጋድሎ የበኩላቸውን ድርሻ እየተጫወቱ ነው ወይስ እርስ በርሳቸው እየተጠላለፉ ውጭ ሀገር ተመስርተው በስም ብቻ ነው ያሉት? እነሱን እስኪ ደግሞ እንያቸው። የአማራው ሊግ እዛ ውስጥ ጨምረን እስኪ እንገምግማቸውና ምን ሁኔታ ውስጥ ነው ያሉት በአማራው ዲያስፖራ የተፈጠሩ አደረጃጀቶች? እንግዲህ ምልህ በዚህ በውጭ የተፈረጡ የአማራ አደረጃጀቶች ምልህ እንደው በፖዘቲቭ ነገር ልነሳና ቱ ሳም ኤክስተንት ለአማራው ቮይስ በመሆን በደሉን በማሰማት የተለያዩ ትዕይንተ ህዝቦች በማዘጋጀት የተለያዩ እንትኖችን በማድረግ አስተዋጽኦ አድርገዋል። ምንም ጥርጥር የለውም። ሰው ምልህ በአማራ መደራጀትን እንደ ኃጢአት ባየበት ሰዓት ላይ እነዚህ ድርጅቶች የራሳቸውን አስተዋጽኦ አድርገዋል። ግን ያው ምልህ አመጣጡ በመሰራረቱም ስታየው ከብሶት አንተ በተረዳው መጠን ሆኖ የሚፈጠር በመሆኑ ብቃቱ፣ ችሎታው ምናምን ወዘተርፈ ላይኖር ይችላል እና ያ ጎደሎ እንዳለ ሆኖ የአማራ ኢንቴሌክቹዋል ግን አማራው አደጋ ላይ ነው ብሎ የሚያምነው ኢንቴሌክቹዋል ግን ቀርቦ ይህን ጉዳይ ከማስተካከል ይህን ጉዳይ በመርዳት የበኩሉንም አስተዋጽኦ በማድረግ ረገድ በጣም ውስን ነው። አለ መባልም ይችል አይደለም። ትብብርም ተሳትፎም የለውም። በሚጠየቁበት ሰዓት ልክ እንደሌላው ቁጭ ብሎ እንደሚያሽሟጠው ማለት ነው። አስከብር ካለ አልገባም፣ ወይም ከበደ ላይኩን ካለ አልገባም፣ ዶክተር ሰለሞን ካለ አልገባም ከሚሉት ጋር ኤክስኪውዝ እየሰጠ ዝም ብሎ ከሚተኛው ሰው ጋር አብረው እያሽሟጠጡ የሚቆዩባቸው እንትኖች ነው ያሉት። እና ይሄ ክፍተት ደግሞ ምን መሰለ ተጋላጭ የሚያደርገው በቃ ልምድ የሌላቸው ሰዎች እንቆራቆራለን የሚሉ ሰዎች ቦታውን ይይዛሉ። ከዚያ ለሌላውንም ለመስማት እንትን የላቸው። ምክንያቱም የት አለ የት ነበረ እኛ አሁን ስንል ነው የሚሉት ነገሮች ላይ ይገባሉ። እና ይሄ አንዱ እንደ ችግር የምናየው ነገር ነው። ሌላው ችግሩ ደግሞ ምንድን ነው? እነዚህ የአማራ ማህበራት ቅድም እንዳነሳሁት ጥንካሬያቸው እንዳለ ሆኖ ክፍተቱ ደግሞ በጣም ብዙ ነው። ክፍተቱ አንደኛው የልምድ ማነስ ነው። ሊረዳቸው አይዟቸው የሚላቸው ሰው ጥፋት ላይ ይሄ መታረም አለበት፣ ጥሩ ነገር ላይ መጠንከር አለበት የሚላቸው ሰው ያለመኖር ነው። ሁለተኛው ደግሞ ከዚህ ከኢትዮጵያ ፖለቲካ ጋር ታሪክ ጋር ተያይዞ የመጣው በተለይ በተለያዩ አደረጃጀቶች አንዱ የአንዱ ደጋፊ ይሆናል፣ አንዱ የአንዱ ደጋፊ ይሆናል። በቃ በዚያ ላይ ከልክ ያለፈ በጠላትነት ደረጃ ዝም ብሎ እስከሚያስተሳስብ ድረስ ይሄዳል። እንግዲህ ይሄ በፋኖም ያየነው ነው፣ በውጭ ማህበረሰብ ያየነው ነው። አንዱ የአንዱ ደጋፊ ይሆናል፣ ሌላኛው የአንዱ ደጋፊ ይሆናል፣ ሌላኛው አንዱን የሚያነግስ ይሆናል፣ ሌላኛው አንዱን የሚያጠፋ ይሆናል። እና ሚዲያዎችም ይህንን ሚና ነው ሲጫወቱ የነበሩት፣ የአማራ ማህበራትም ይህን ሚና ነው ሲጫወቱ የነበሩት። በት ዩኒክሊ ትሪፕል ኤ በተለይ እንትን ፋይሎችን አጠናክሮ በማቅረብ ረገድ ትልቅ አስተዋጽኦ አድርጓል። ይሄ ምንም እንትን ማድረግ የለበትም፣ አሁንም እያደረገ ያለ ነው። ግን አማራውን ግን ማሰባሰብ አልቻለም። አሁን በእነሱ በኩል የሚንቀሳቀሱት አካባቢ በእኛም በተለያዩ አካባቢ አማራውን ለማሰባሰብ አማራ አለ በሚባልበት ቦታ እንኳን ተጠርቶ አይገኙም። ለማደራጀት እንኳን የሚቻልባቸው እንትን የለም። እና አንዳንዶቹ ዝም ብለው ለአማራ ስደተኛ ወረቀት በመጻፍ ገንዘብ እየሰበሰቡ ብቻ ያሉ እንትኖች አሉ።
ግን ግራስሩቱን አማራውን አንኳኩቶ በማደራጀት ምን በማድረግ ረገድ ከፍተኛ ሚና ይታይባቸው አሁን እንኳን ማለት ነው። አማራው በከፍተኛ አደጋ ላይ የተለያዩ እንቅስቃሴዎች ጉልበት እያገኙ በሄደበት ሰዓት ላይ እንኳን ይህንን አስተባብሮ ለመሄድ የሚቻልባቸው ሁኔታዎች አልተፈጠሩም እና ምሁሩ አሁንም ዘሴም እንትን ላይ ነው ያለው እና የሚመጣው ምሁሩ ብዙ ጊዜ የተሻለ ሁኔታ ሲፈጠር ምናምን ሲደረግ በቃ ራሱን ለማስተዋወቅ ራሱን እንትን ለማድረግ ነው የሚሰለፈው እንጂ መከራና ፈተና በሚጠይቅበት ሰዓት ላይ ከሌሎች ሰዎች ጋር ሆኖ ጊዜውን ጉልበቱን አያጠፋም እና ያ የሚሰራው በሌላ ነው። አልተማረም ወይም ደንቆሮ ነው ወይም እንዲህ ነው በተባለው ሰዓት ላይ ወይንም ደግሞ ሌቭል በሚደረገው በቃ ስራው ይሄ ነው ምንድን ነው እንደ ዋልጌ የምትታይበት ማለት ነው። በደከምክ በሰራ እንደ ዋልጌ የምትታይበትን እንትን አብቅቶ ወደ ጥሩ ነገር ሲመጣ ያኔ ብቅ ማለት ይጀምራሉ። በዚያን ጊዜ ደግሞ ማለት መሪ መሆንን መከበርን የተለየ ትርጉም መሰጠትን ይፈልጋሉ እንጂ በመታገልና ችግርን ተቋቁሞ በመሄድ ረገድ ሚናቸው በጣም አነስተኛ ነው እና ይሄ መለወጥ ያለበት ይመስለኛል። አይ ቲንክ አሁን የኛም ድርጅት አማራ ኢንተርናሽናል አላያንስም በዚህ ደረጃ ይህን መስበር ያለበት ይህን ክፍተት መስበር አለበት። አሉን የተሻሉ ሰዎች በዚህ ደረጃ ላይ ምሁሮች አሁን ከኛም ጋር ያለው ዶክተር ሰለሞንም ሆነ ሌሎቹ በዚህ ደረጃ ላይ ይህንን የምሁር እንትን ድክመት እንትን ማድረግ የሚቻልባቸው ሁኔታዎች በደንብ ተጠናክሮ መቀጠል ያለበት ይመስለኛል። እንደዚህ ነው የአማራ የፖለቲካ ሙቭመንት የሚያስፈልገው። እነዚህ ነገሮችን ለመክፈት የሚያስችል ነው። አሳይመንት በመስጠት በማሰራት አሁን በተለያየ ጊዜ አሁን አማራ ኢንተርናሽናል አሊያንስ የተለያዩ ፎረሞች አዘጋጅቷል። ምልክ ወደፊት ወደ ፓብሊክን መውጣት ያለባቸው በውስጥ ማለት ነው። አሁን በጄኖሳይድ ዙሪያ ላይ በአማራ አጽመርስቶች ዙሪያ ላይ በወልቃይት በተለያዩ እንትኖች ላይ የሚደረጉ ውይይቶች አሉ። እነዚያ ፓብሊኩን ኤጁኬት ማድረግ ያስፈልጋል እና ኢንተሌክቹዋሎችን ደግሞ በሚናቸው ሊደርሱ ሊያደርጉ የሚችሉትን ነገር ማለማመድና ማስገባት ያስፈልጋል። ይህን ካደረግን የተሻለ ነገር ይፈጠራል። እስካሁን የነበረው ሁኔታ በእርግጥ ምልህ በአደረጃጀት በአገር ቤት ማድ የነበረው አደረጃጀት የፈጠረው የራሱ የሆነ ችግር አለ። የውጭም ደግሞ ከአደረጃጀቱ ችግር በላይ ደግሞ ራሱም የፈጠረው ችግር አለ። ያ ሁሉ ተደባብረው ችግር ፈጥሮ የቆየባቸው ሁኔታዎች አሉ። አሁን ግን ሪሌቲቭሊ የተሻለ ሁኔታ ስላለ ያንን የተሻለ ሁኔታ ተጠቅሞ ማሳደግና ወደ ተሻለ አቅጣጫ ማምጣት ያለበት ይመስለኛል እና የእኛም አማራ ኢንተርናሽናል አላያንስም በዚህ ደረጃ ጉልህ ሚና መጫወት ያለበት ይመስለኛል። ሁላችንም የበኩላችን ድርሻ በዚህ ረገድ መወጣት ተገቢ ነው ብዬ አምናለሁ። ታንኪዩ። አመሰግናለሁ ላይኩን። ጥሩ ነጥቦች ተነስተዋል በሁለታችሁም እንግዶቼ። በአጀንዳ ላይ አለማተኮር እና በድርጅቶችም ላይ ሲመጣ በልሂቃን ደረጃም ስናየው የመሰባሰቢያውን ጉዳዮቹ ወይም የመለያያ ጉዳዮቹ አጀንዳ ሳይሆኑ የፐርሶናሊቲ ጉዳይ መሆኑን አንስታችኋል እና ባለፈው ፕሮግራሜም ላይ የጋበዝኳቸው እንግዳ እንዲሁ ዲያስፖራው ሚናውን አልለየም። የሚና መደበላለቅ አለበት። ሀገር ቤት ውስጥ መስራት ያለባቸው ስራዎች አሉ፣ ውጭ ሀገር መስራት ያለባቸው ስራዎች አሉ እና ዲያስፖራው ምን ተግባራት ላይ ለይቶ መስራት አለበት፣ ምን ሁኔታዎች ላይ ቢሰራ ውጤታማ ይሆናል የሚለውን ጉዳይ ላይ መዳሰስ አለበት የሚል ትችት ሰንዝረዋል እና ዶክተር ሰለሞን ቀደም ባለው ገለጻዎትም ይህን ነገር አንስተዋል እና ፕሮባብሊ አጀንዳዎቹ 1-2 ተብለው ተቆጥረው ዲያስፖራው ሊሰራቸው የሚገባቸው ተግባራት ምን ናቸው? እነዚህ ተግባራት ከተለዩ ፕሮባብ ላይ ትኩረት ካደረግን በእስክንድር ዘመነ በሚል በመሪዎቹ ላይ ከምናተኩር ይልቅ በአጀንዳ ላይ ስናተኩር አንዱ ልዩነቶችን ለማጥበብ ያግዛል የሚሉ ሀሳቦች አሉና ከዚህ አንጻር የአማራው ዲያስፖራ ሊያተኩርባቸው የሚገባቸውና ሊሰራቸው የሚገባቸው አበይት ጉዳዮች ምን ናቸው? እሺ አመሰግናለሁ። ወደሱ እንግዲህ ከዛ ጋር ይያያዛል። ምንድነው እንግዲህ እንደዚህ ጠንከር ያለ ነገር ውስጥ ነው ያለነው።
ስለዚህ በዛ ደግሞ የመግባባት ነገር መኖር አለበት። ምናልባት ቅድም የምንለው የዚህ ከሌ ድክመት ነው የከሌ ድክመት ነው የምንለውን ሁሉ ምናልባት ግልጽ ሊያደርገው ይችላል ብዬ ገምታለሁ። ያው የሚታወቅ ነው፣ ግን አጽንኦት ሰጥቶ መነጋገሩ ጥሩ ነው። መጀመሪያ ሂሳዊ የሆነ አስተሳሰብ ያስፈልጋል፣ ክሪቲካል ቲንኪንግ። አሁን ወንድሜ ቅድም ላይኩን እንዳለው ለምንድን ነው እንደዚህ ሆንኩት፣ ለምንድን ነው ይሄን አስተዋጽኦ ያላደረኩት ብሎ ራስን መጠየቅ በጣም ያስፈልጋል፣ በጣም ያስፈልጋል። ምናልባት በውስጥ ደግሞ የሚረብሹ የግል ፍላጎት ያላቸው የተለያየ ኢንትረስት ያለው አለ። መቼም ይሄ ነው ማለት ያው መደጋገም ነው የሚሆነው፣ ሁሉም ያውቀዋል። ያንን የምናጸዳበት ሜካኒዝም ሁሉ መፈጠር አለበት እላለሁ። እና እንደሚታወቀው እንግዲህ ይሄ በእኔ አስተያየት አሁን የፋኖ እንቅስቃሴ የመጨረሻው የአማራን የመከላከል ሂደት ነው ብዬ ነው የማምነው። ምክንያቱም ይሄ ትግል ከከሸፈ ችግር ውስጥ ነው የምንገባው በጣም በሚገርም ሁኔታ። አይ ቲንክ በዚህ ላይ መግባባት ያስፈልጋል። ሁሉም ሌላ ቦታ ሄዶ እዚህ እንደ ፖለቲካሊ ኮሬክት ለመሆን ወይም ደግሞ ሄዶ ከሌላው ጋር በመስራት በሚል ሽፋን ይሄ ነገር መታለፍ የለበትም። አንደኛ ይሄ ስምምነት ያስፈልጋል ባይ ነኝ። ራስንም ሂሳዊ አስተሳሰብን አጎልብቶ ክሪቲካል ቲንኪንግ ራስን ወቅሶ የሚወቀስ ከሆነም እሱን ማድረግ ያስፈልጋል። ሌላው አማራነት የሚለው ደግሞ ጎልቶ መውጣት አለበት። ፋኖም ኦልሬዲ ተናግሮታል። ስለዚህ አማራው ገንቢ ኃይል መሆኑን ከፖዚቲቭ ነገር መነሳት ያስፈልጋል። ስለዚህ ራሱን ለመከላከል ነው መከላከል ብቻ ሳይሆን እስከ መጨረሻው ይሄዳል ብሎ በግልጽ አስቀምጦ ቅድም የተጠቀሱ ነገር አሉ። አሁን ለምሳሌ የወልቃይትም ሆነ ምን የተለያዩ ቦታ ይጠቀሳሉ። እነዚህ ግልጽ የሆነ ነገር ያስፈልጋል እና በዛ ላይ መግባባት። ምክንያቱም አንዱ የመለያችን መንገድ የተለያዩ ነገሮች እንግዲህ እንዴት ብዬ ላስቀምጠው፣ አንፎርቹኔትሊ እዚህ ውጭ ያለን ሰዎች የተማርነው ነገር አለ። እዚህ ውጭ የሚካሄደው ሁሉም ነገር ምናልባት ሪላቲቭሊ ደህና የሆነ ነገር ስላለ ጉዳያችን የምናስፈጽመው በዚህ መንገድ ነው። ትንሽ ስናገኝ ደግሞ ለሚቀጥለው እንሄዳለን አይነት አፕሮች ያለው ይሄ ዲሞክራሲ ሞሮለስ የሰፈነበት ቦታ የሚካሄደው አይነት ነገር ለኛ አይሰራም። እሱ አይነት ችግር ስላለ ቆረጥ ማድረግ ያስፈልጋል። ለዚህ ነው ፈራ ተባ የሚለው አማራ ምሁሩንም ጨምሮ ማለት ነው። ፈራ ተባ ይላል ሁኔታዎችን በግልጽ ከማስቀመጥ ይልቅ። ስለዚህ እሱ በጣም ተገቢ ነው። በቃ ምን ሄደው በአማራነት ነው። ከዚህ በፊት ሲባሉ የነበሩ ነገሮች አለ። እንደውም ሌላ ቦታ ስንወያይ አማራነትና ኢትዮጵያዊነት አንድም ሁለትም ናቸው የሚል ነገር ተነስተዋል እና which is true። በቃ በዛ መንገድ ነው መሄደው ብሎ መሄድ ነው እንጂ ለምንድን ነው ሌላ አይነት ነገር ውስጥ ራስን ጠነክር ነው ሁሉን ነገር መስራት የምንችለውና እሱን ማድረግ። ሌላው ደግሞ መሰረታዊ ነገር የሚሆነው ለትንሽ ነገር እሺ አለ ማለት የሚባለው ምንን ያሳያል? ስር ነቀል ለውጥ ያስፈልጋል። ስርዓታዊ የሆነ ስር ነቀል ለውጥ ነው የምንሄደው። በቃ አራት ነጥብ እንደሚሉት ድሮ ማለት ነው እና እሱን መናገር ያስፈልጋል። አሁንም ደግሞ ደጋግሞ ምክንያቱም አንዳንድ ጊዜ ችግር ውስጥ የምንገባው ምንድነው? አንዱ ለስርዓት ለውጥ እንሄዳለን ይላል፣ አንዳንዱ ደግሞ አይ ጉዳይን ለማስፈጸም ከዚህ ጋር እሰራለሁ ይላል። በመካከል ብዥታ ይፈጠራል። ይህም ብዥታ ማጥራት ያስፈልጋል ባይነኝ እኔ እና እነዚህ ቁልጭ ብለው እንደዚህ በአማራነት በአጽመርስታችን ስልጣን እስከመያዝ የመሳሰሉትን ነገሮች ቁልጭ አድርጎ አስቀምጦ በዚህ ነው ምን ሄደው የሚል ነገር ሲመጣ ትንሽ ያጠናክረዋል የሚል ግምት አለኝ። ከዛ በኋላ የሚሆነው ነገር የመሰባሰቢያ ጉዳይ ነው። መሰባሰቢያ ደግሞ ብዙ ጊዜ ስለተባለ ራስን አጠናክሮ ነው ስለተባለ ያው በዛው መሄድ ነው። አንፎርቹኔትሊ ምን ማድረግ ይቻላል? ግን ያው አልቲሜት ጎሉ ላይ ሁላችንም ያው አንድ ሀገር ነው የምንኖረው። ያ የሚሆነው ይሆናል ፍትህ ሲሰፍን ማለት ነው ሀገሪቱ ላይ። ለአሁኑ ግን ይሄ ነው የሚያስፈልገውና ይሄ ይታየኛል አስምሮ መሄድ በቃ ይሄ ነው ቀይ መስመራችን ማለት ይታየኛል። ከፋኖም ቢሆን ያሚታየኛል። በአሁኑ ሰዓት አይን ተቋቋሙ ትንሽ ጊዜ ነው፣ ግን ቢሆንም አጣዳፊ ነገር ውስጥ ስላለን ሁኔታው ግልጽ ብሎ ያው ሁልጊዜ እንደሚባሉ ማለት ነው ብዙ ፍኖተ
መመሪያ ወይም ፍኖተ ካርታ የምትለው ነገር በተለያየ መንገድ ደርሷቸዋል። ከዚህ በፊትም ይታወቃል። እኔም የነበርኩበት ሌላ አንድ ቦታ አለ። በዛም የተወሰነ ጊዜ ተሳትፌ ነበር። አምባሳደሩ በሚሰበስቡት ቦታ ላይ በዛማ የሰራነው ነገር አለ እና እናንተም እንደዚሁ የሰራችሁት ነገር አለ። ከተለያየ ቦታ ይደርሳቸዋል እና መወሰን መቻል ያስፈልጋል። ነገሩ ለወደፊት ሊሻሻል ይችላል፣ ግን ለአሁኑ ግን ይሄ መመሪያችን ነው የሚል ነገር ምናልባት ያሰባስባል ብዬ እገምታለሁኝ። በቆየን ቁጥር በዘገየን ቁጥር ጠላት ልክ ያሸነፈ ያስመስለዋል። አሸነፈው እንኳን ባይሆንም ያሸነፈ ያስመስለዋል። ምክንያቱም የኛ ሌይባክ ነው፣ ወደ ኋላ ሄደን ነው ትንሽ ስንዘገይ ነገሩ ለነሱም ጊዜ ያገኛሉ አይደለም። እስኪ አስቡት። አሁን ለምሳሌ ፋኖ ከተነሳበት ጊዜ ጀምሮ ምንም ያነሳሱ ነገር ባንዴ እንደ ጉዳይ ፈነዳ ቢሆንም ግን ጊዜ በመኖሩ ምክንያት በውስጣቸው ገብተው ብዙ ትርምስ ፈጥረዋል። ያው እንደምናውቀው ያ ጊዜ ነው። ለሰው ልጅ ለማንኛውም ስራ ደግሞ ሞመንተም ያስፈልጋል። አንድ ነገር ስታገኝ ወዲያው እሱን መግፋት ነው የሚያዋጣው። ሞመንተምን መቀነስ የለብህም። ከቀነስከው አስቸጋሪ ነገር ውስጥ ትገባለህ ጊዜና እሱ ነገር ይታየኛል። ለዚህ ነው አሁን ለምሳሌ ባለፈው እናንተ በዲያስፖራ ያላችሁ ቀጥሉ፣ ተደራጁ፣ አንዱ ነው እንደዚህ የሚል መልእክት አስተላልፈዋል በመግለጫቸው ላይ አስታውሳለሁኝ። ጥሩ ነው፣ ግን እንደኔ ትንሽ ቢያስሩት ኖሮ ጥሩ ነበረ። ወይ ደግሞ ሪፕሬዘንታቲቭ ሰጥተው ከሌ ምንም አይደለም፣ ይሄ ትግል ነው፣ በዚህ በኩል ቶሎ ሰብስቡልን እንዲህ አድርጉ ቢባል አንድ መስመር ይይዝ ነበር። አሁን ግን ቅድም እንዳነሳ ነው ሁሉም በየቦታው ስለሚያደርግ ትንሽ እሱ ራሱ ሌላ ጊዜ ሊፈጅ ነው ማለት ነው። በፊት ሲባል የነበረው አይ የፋኖ አንድ ካልሆነ እዛ አንድ አይሆንም፣ ያኛውም ደግሞ አይ ፋኖ አንድ ካልሆነ ይሄኛው አንድ አይሆንም የሚባል ነበር። አሁን ትንሽ ባለፈውም ስትወያዩ ሰምቻለሁኝ። አሁን ምክንያቱስ ምንድነው? እዛ አንድ ነን ካሉ እዚህ ደግሞ አንድ መሆን ነበረባል አይደለም? ያ ራሱ እንደ ድክመት ነውና ቶሎ ብሎ እሱን ማድረግ። ከዛ በተረፈ ግን ይሄ በተለይ በመሰረታዊ ጉዳዮች ላይ ከተስማማን ሌላው ጉዳይ የመነጋገር ጉዳይ ነው የሚሆነው። የመነጋገር ነው በቃ መቻቻልና መነጋገር ያለብን ይሄ ነው። በዚህ መሰረታዊ ጉዳዮች እንስማማለን። ኢቭን ይሄ መሰረታዊ ጉዳዮች እንኳን አያስማማንም ቢባል እንኳን መነጋገር ግን የግድ ነው። ካልተነጋገርን ምንድነው የሚሆነው? ያው አሁን ቅድም መጀመሪያ ላይ እንዳነሳው የሰለሞን ቦጋለ አይነት ነገር እንደዚህ አይነት አንዳንድ ነገሮች ይመዙና የባሰ ምንድነው ወደ ውድቀታችን የሚቆፍሩልን ያው ብዙ ናቸው። ያው እንደምናውቀው ያው እንዳሉ ናቸው። ቲፒኤልኤፍ ኦኤልኤፍ ምኑ ፒፒው ሁሉም እንዳለ ነውና እሱን ብናደርግ ጥሩ ነው እላለሁኝ። እንግዲህ ብዙ ጊዜ እንዳልሻማ እዚህ ላይ አቆም መስከበር መሰግናለሁ። በጣም ጥሩ ዶክተር ሰለሞን የመታገያ አጀንዳዎችን ክሊርሊ መለየት እና እነሱን በሚገባ ቋንቋ ኮሚኒኬት ማድረግ እና የመታገያ አጀንዳዎቹ አንድነት በጣም ወሳኝ ነው እና ከዛ ባለፈስ በዲያስፖራውን እና በሀገር ቤት ባለው ትግል ውስጥ መሰመር ያለበት መስመር ይኖራል እና ሚናው ምንድን ነው? የዲያስፖራው ሀገር ቤት ውስጥ ያለው ለሀገር ቤት ውስጥ ላለው ትግልስ መተው ያለባቸው ጉዳዮች ምን ናቸው? እሺ እኔ ነው ኦኬ። አዎ እንግዲህ ይሄ አንዳንድ የሚያከራክር ነገር አለ። እኔ እንደማየው አንዳንድ ቦታም በፊትም ስንነጋገር ነበረ ዲያስፖራና ውጭና ውስጥ ብሎ ባይለይ ይመርጣል እውነት ለመናገር። ምክንያቱም ያ ራሱ ምን ይፈጥራል? ሳታውቀው ባይተዋርነትን ይፈጥራል። አይደለም? ኦኬ እዚህ ያለው ትግል ነው፣ እዚህ ደግሞ እኛ ደጋፊዎች ነን። ስለዚህ ደጋፊ ሲባል ነገሩን ያቀዘቅዘዋል። ምን ይሆናል? አይ ሲመቸኝ እደግፋለሁ፣ አሁን ደግሞ አልተመቸኝም ያመጣል። እና እንደኔ ይህን ልዩነት አጥፍቶ ኦርጋኒክ ሊንክ ይሉታል የውጩንና የውስጡን የሚያገናኝ ነገር መፈጠር መቻል አለበት። እንደ ፋኖ መንቀሳቀስ ማለት ነው። በሚያወጡት ስትራክቸር ውስጥ ውጭ ያለውም ቢሆን መሳተፍ የሚችልበት መንገድ መፈጠር አለበት። ተነስቷል። ይሄ አንዳንድ ነገር አሁን ለምሳሌ አሁንም ወደ ሰለሞን ልምጣና ያ ነገር የሚያሳየውና አሁን እነዚህ ኦኤምኤን ምኑም ተነስቶ ይሄን ነገር ለማራገብ የሚፈልጉት ያ ሊንክ እንዳይፈጠር ነው። አየህ
እዛ አንድ ሆነዋል። እዚህ ደግሞ ያለው ነገር ከተጠናከረ ያ የምንፈልገው ስርዓታዊ ለውጥ ስለሚመጣ እነዚህ ሰዎች መገደብ አለባቸው። ከዛ አንጻር ነውና ማየው ያ ነገር እንዲሰበር ካስፈለገ ይሄ ግንኙነት መፈጠር አለበት። በቃ ግንኙነቱ የግድ ነው። ያ ደግሞ እኛን ከመታገል አያስቀረንም። ምንም የአንድ የፍርድ ቤት ኬዝ ወይም ደግሞ አምባገነን መንግስታት ራሳቸውም ያደርጉታል። ይሄ ምንም ምክንያትም ሊሆን አይችልም። እንደውም ጠንክሮ መውጣት ያስፈልጋል እንጂ በዚህ ማቀቅም አያስፈልግም። ይሄንንም እንደ ምክንያት መፍጠርም አይደለም። ስለዚህ ያ ግንኙነት መፈጠር አለበት ባይነኝና ራስን እንደ ትግሉ አካል ምንም እኮ በጣም ቀላል እኮ ነው ማገናኘት። የምናውቀው አይደለም ዘመዶቻችን አይደል እዛ የሚሞቱት ገጠር ያለው ዘመድ አይደለም ወይ እዛ ያለው ዘመድ አይደለም ካልሆነ በስተቀር ገጠር ያለውም ይገደላል፣ አዲስ አበባ ያለውም ቤቱ ይፈርሳል፣ ይታሰራል። ምንድነው? ስለዚህ የራስህ አካል ነውና እየተጎዳ ያለው አንተ ወጥተህ ደጋፊ ልትሆን አትችልም። በቃ የራሴ ቤት ነው፣ የራሴ ወገን ነው፣ ራሴ ነኝ እንዲህ ችግር የደረሰብኝ ብሎ ማሰብ በጣም እኔ አስፈላጊ ነው ባይ ነኝ። እና ልዩነቱ ቢቀር ራሱ እመርጣለሁኝ። ያ ሲሆን ነው ትግሉ የሚበረታው ላለው። ከዛ በተረፈ ግን እንደ ራስ ስናየው ደግሞ በዚህ በውጭ ያለ ነው በተቻለ መጠን የሚያንቀሳቅስ ነገር ስላለን ይሄ የጋራ የሆኑ ነገሮችን መፍጠር ያስፈልጋል። በተለያየ መልክ በተለያየ መልክ ማድረግ ይቻላል። ሀገርህን ብዙ አለ። አሁን እንግዲህ በጦርነት ይሄ እንኳን አማራ ክልል የተባለው ሌላውን ተው ኦልሞስት ጨርሰውታል ማለት ይቻላል። ምልህ አለ ግን አለ አይደለም በጣም አስቸጋሪ ነው በዛ ውስጥ ገብቶ መስራት። በዚህ በአማራ ክልል እንኳን በሚባለው ውስጥ እንኳን በዚህ በጦርነት ውስጥ እንኳን ያለ አንዳንድ ሊሰራለት የሚገባ ነገር አለ። ሆነን ለመናገር የትምህርት ጉዳይ ይኖራል፣ አንዳንድ መሰረታዊ ነገሮች፣ ማህበራዊ ነገሮች፣ የሕክምና ጉዳይ ይኖራል። የመሳሰሉትን ነገሮች እንኳን መስራት ይገባል። እየሄዱ አገልግለው የሚመጡበት መንገድ መፍጠር ያስፈልጋል እና ይሄን ነገር ብናመቻች ጥሩ ነው። ያ እንግዲህ እርዳታው የፋይናንሱ ነገር ምኑ እንዳለ ሆኖ ግን ከዛ በላይ ግን እኔ ማስበው ሙያዊ የሆነ እገዛ መስጠት፣ ሙያዊ የሆነ አስተዋጽኦ ማድረግ ልበለው፣ እገዛ አይደለም አንስቻለሁኝ፣ ሙያዊ የሆነ ነገር መስጠት በጣም አስፈላጊ ነው። በጣም አሁን እንደው በአየር ላይ ይሄ ነው ማለት ባይቻልም የአማራ ፋኖ ብሔራዊ ንቅናቄ በሚያደርገው ነገር ላይ ምን ያስፈልጉታል? ምንድነው ቀለል ባለ ነገር ሊደረግ የሚችለው ነገር ማሰብ ያስፈልጋል እና እሱን ሁሉ ብናስብ የትግሉ አካል እንሆናለን እንጂ እንደው እንደ ደጋፊ እንዳንቀመጥ አደራ ለማለት ነው። ይሄው ነው ልል የምችለው። አስገብ አመሰግናለሁ ዶክተር ሰለሞን። ላይኮን ወደ አንተ ልምጣ። ይሄኑ ያነሳነው ርዕሰ ጉዳይ አንዳንድ ሰዎች እንዳልኩት ከአሁን በፊት የጋበዝኳቸው እንግዳይን ጨምሮ ዲያስፖራው የተቆጠረ ሚና ነው ያለው በዲፕሎማሲ፣ በሎጂስቲክስ እና ፋይናንስ፣ በሚዲያ ውጭ ሀገር የተሻሉ ሚዲያዎችን ፈጥሮ በነፃነት ማንቀሳቀስ ይቻላል ስለሚታመን እንደዚህ አይነት ሁኔታዎች ላይ ብቻ ነው ማተኮር ያለበት። እዛ ውስጥ ያሉት ነገሮች ሀገሪቱ ውስጥ ባለው ትግል ውስጥ ገብቶ መፈትፈት የለበትም ወይም ደግሞ ይሄን በዚህ ውጣ በዚህ ግባ ማለት የለበትም የሚሉ ባውንደሪ ሰጀስት የሚያደርጉ ሰዎች አሉ። ዶክተር ሰለሞን ደግሞ ይሄን አይነት ክፍል ባይኖር የሚል ሀሳብ ሰንዝረዋል። የአንተስ ጉዳይ የዲያስፖራው ሚና ምንድን ነው በአንተ ግምገማና አስተያየት? እንግዲህ ከዶክተር ሰለሞን መስማማበት አንዱ ነገር ምንድን ነው፣ ዲያስፖራው የኦነርሺፕ እንትን እንዲሰማው ማድረግ ያስፈልጋል የሚለው ነገር ትክክል ነው። እንዲህ አይነት ስሜት እንዲያድርበት ያስፈልጋል። ይህ ትግል ይህ እንቅስቃሴ የኔም አካል ነው ብሎ እንዲያምን ማድረግ ያስፈልጋል። ያም ቢሆን ግን በደንብ መያዝ ያለበት ነገር ነው። እስካሁን የነበሩት ችግሮች ምንድን ነው? ዲያስፖራው በጣም ከልክ ባለፈ መንገድ የትግሉ መሪ ሆኖ መሪ የሚመርጥ መሪ ሌላውን የሚያስገድል ሌላውን የሚያሾም የግሉ ፋኖ ያለው በቃ ድብልቅልቅልቅ ያለ እንትን ነው ስናየው የነበር ነው። በሚዲያውም ደግሞ ያን ነው ሪፍሌክት እያደረገ የነበረው። ይሄ ምንድን ነው
በቅጡ ሊሚቱንና ያለበትን እንትን ያልተመጠነ ያላየ በመሆኑ ነው። አንደኛ እኛ ፕራክቲካሊ አገር ካለው ትግል አይደለም ያለን፣ ውጭ ነው ያለን። ስለዚህ የሀገሩን ትግል የመምራት ኃላፊነት ያለበት በመሬቱ ውስጥ ያለ እየታገለ ያለው ነው ኃላፊነት ያለበት። ያንን እንትን ለነሱ ነው መተው የሚያስፈልገው። የውጭው ግን እንደተባለው ቅድም ወንድም ያስከብርም እንዳነሳው በፋይናንስ ሪሶርስ መሆን ይችላል፣ በሎቢ በተለያዩ ነገሮች ሪሶርስ መሆን ይችላል። በትግሉም ውስጥ ደግሞ አጋር ሆኖ ለመቀጠል የተለያዩ ስልጠናዎችን መስጠት ይችላል። ቅድም እንዳለው ዶክተር ሰለሞንም አሁን ምልህ የሱዳን ጉዳይ ለእኛ መች ቢሆን ኖሮ በሱዳን እየገቡ የተወሰኑ ኮርሶችን እየሰጡ መሄድ ይችላል። እንዴት መደራጀት ይቻላል፣ ምን አይነት አደረጃጀት ነው የሚያጠፈው፣ እንዴት አስተዳደር ቢውልድ ማድረግ ይቻላል፣ ወዘተርፈ የሚሉትን አካዳሚክ የሆኑ ነገሮችን እያሰለጠነ ምን እያደረገ የሚመለስበት እንደዚህ አይነት ሚና ያለው ነገር ሊሰራ የሚችልባቸውን እንትኖች መፍጠር ይቻላል። ብዙ የሪሰርች እንትን የሚያስፈልጋቸው አሉ። ጥናት አድርገው መቀረብ ያለባቸው ነገሮች አሉ። ይህንን ሊያደርግ ይችላል ዲያስፖራው እና ይህንን አሁን ምልህ እንግዲህ አሁን በውጭ የተመሰረተው የአማራ ብሔራዊ ንቅናቄ አንዳንድ ነገሮች ማድረግ እየሞከረ ነው። አሁን አይ ቲንክ ያን ግምት ውስጥ ባስገባ መንገድ ይመስለኛል። አንደኛ ከዚህ በፊት የነበረው የተሳከረ ነገር ማቆም አለበት። ሊሚቴሽን ባውንደሪ ኖሮት በሕግና በስርዓት የተካለለ መሆን አለበት። አንደኛ በሕግ ደረጃ አይፈቀድም። አሁን ባለው በኢትዮጵያ ሕግ ደረጃ ውጭ ሆኖ የፖለቲካ ድርጅት አባል መሆን አይቻልም የሚል ነገር ስላለ ቱሳም ኤክስተንት ያንን ግምት ማድረግ ያስፈልጋል። ፕራክቲካልም ደግሞ የሀገሩን ትግል መመራት ያለበት አገር ባለው እንትን ነው ኃይል ነው። ስለዚህ ያንን ለነሱ ኃላፊነቱን መስጠት ያስፈልጋል። የእኛ ድርሻችንን አውቆ መሄድ ያስፈልጋል። ይህን ለማድረግ ደግሞ ስርዓት ያለው ነገር መበጀት አለበት እና አሁን አይ ቲንክ የብሔራዊ ንቅናቄው የተለያዩ እንትኖችን እየጠሩ ያሉባቸው ሁኔታዎች አሉ። አንዱ ይህንን ስርዓት ባለው መንገድ ለማበጀት ግንኙነቱን እንዴት አድርገን አድሬስ እናደርገዋለን ከሚል ጋር የመነጨ ነው። ይህንን መደገፍ ያስፈልጋል። በዚህ ደረጃ ላይ የተሻለ አሰራር፣ የተሻለ አካሄድ እንዲኖር ማድረግ ያስፈልጋል። ይህን ካደረግነ ብዙ ጊዜ ከኮንፍሊክት እንወጣለን። በራሳችን ውስጥ ትኩረት እንዳይደረግ እናደርጋለን። ትግሉን ከማጠናከርም ደግሞ የበለጠ እናጠናከራለን። የተባሉትን ነገሮችም እኮ ከሰራው የውጭ በቂ ነው ራሱ እንደው በውስጥ ገብቶ ዝም ብሎ የመቦጫረቁን ነገር ትቶ በውጭ ሊሰሩ የሚገባቸውን እንኳን በቅጡ ከሰራ የተሻለ እርዳታና ድጋፍ ነው። አሁን ቅድም ዶክተር ሰለሞን እንዳለው አሁን በብዙ የአማራ ቦታዎች ትምህርት ቤቶች ፈርሰዋል፣ ጤና ጣቢያዎች ፈርሰዋል። ብዙ ሪሊፍ የሚያስፈልጋቸው እንትኖች አሉ። በዚያ ፕሮጀክት መሳተፍ ይችላል፣ በዚያ ፕሮጀክት መሰራ ይችላል። እየታገለ ራሳቸውን እንኳን እንዲችሉ ሰልፍ ሪያላይዝ እንዲያደርጉ የአማራ እንቅስቃሴ ራሱን ችሎ ከውጭ እርዳታ ዲፔንድ እንዳይሆን በማድረግ ረገድ ብዙ ማድረግ ይቻላል። በዚያ ደረጃ ላይ ተሞክሮችም አሉ። በዚህ ደረጃ ላይ ብዙ ተሞክሮች አሉ። የተለያዩ የፖለቲካ እንቅስቃሴዎች በዚህ ደረጃ እንዴት አድርገው ራሳቸውን እንትን እንዳደረጉና ከውጭ ጥገኛ ሳይሆኑ የሚቀጥሉበትን መንገድ ፈጥረዋል። ግን አንድ ሆኖ ለመሄድ ግን እንደተባለው አይ ቲንክ ክሊርሊ የሆነ ዲማርኬሽን ያስፈልገዋል። ሚናችንን የት ላይ እንደሆነ በቅጡ ማወቅ ያስፈልጋል። ፊት በተሄደው መንገድ ችግር መቀፍቀፍና ትግሉን ከመጉዳት ባሻገር የሚጠቅመው ነገር የለውም እና አይ ቲንክ አሁን ወደኋላ መመለስ ያለበት ይመስለኛል። እነሱም ደግሞ በዚህ ደረጃ ላይ የችግሩ አካል ሆነው ስለቆዩ በአገር ቤት ያሉት እነሱም ደግሞ ከዚያ ስህተት ተምረው አሁን ያለው ሁኔታ ለማሻሻል አብረው ጥረት ማድረግ ያለባቸው ይመስለኛል እና እኔ ያን ነው ማምንበት። በጣም ጥሩ። ለአንድ ሰዓት ያክል ተወያይተናል። ምናልባት በእኔ ጥያቄዎች ውስጥ ያልተካተቱ መነሳት ያለባቸውን የምትሏቸውን ጉዳዮች ጨምራችሁ መውጫ መንገዱ ላይ እንሄድ እናጠቃልና ቅድም ዶክተር ሰለሞን ለምሳሌ አጀንዳውን ክሊርሊ በአጀንዳዎች ላይ ሙሉ ስምምነት ማድረግ እና የተስማማንባቸውን አጀንዳዎች በተለያዩ መልኩ በሮድ ማፕ ይሁን በማኒፌስቶ ይሁን በተለያየ መልኩ ገልጾ ለሀገር ቤት ውስጥ ላለው ሕዝብ ሆነ ለዓለም አቀፍ ማህበረሰብ እሱን ኮሚኒኬት ማድረግ አጀንዳችንን ክሊርሊ አይዴንቲፋይ ማድረግ አይዴንቲፋይ ያደርገነውን አጀንዳ ደግሞ በጋራ ግንዛቤ እንዲኖረን ማድረግ አንዱ ወሳኝ ጉዳይ እንደሆነ አንስቷል ዶክተር ሰለሞን እና ሌሎችም
መነሳት ያለባቸው ዲያስፖራውና አገር ቤት ያለው ጉዳዮች ላይ ምን ላይ ትኩረት ቢያደርጉ ክሊርሊ ባውንደሪ ሊኖረው ይችላል፣ ላይኖር ይችላል። ግን ፕሮባብሊ የምናተኩርባቸውን ኤሪያዎች የመለየት በዚህ ጉዳይ ላይ ሚዲያው እዚህ ላይ ቢሰራ ይሄ ክፍል ለዚህ የተመቸ ሁኔታ ውስጥ ስላለ ይሄን ቢሰራ የሚሉ ፕሮባብሊ የስራ ክፍልም ልንለው እንችላለን። ፕሮባብሊ ዲማርኬሽን ወይም መካፈሉ የዶክተር ሰለሞን አይነት ስጋት እንዳይፈጥር እንደዛ ማድረግ ይቻላል። ግን እንዲህ ማድረግ ይኖርብታል። የአማራው ዲያስፖራ ሀገሪቱ ውስጥ ያለውን ትግል ውጤታማ እንዲሆን ተሳትፎውን ለማሳደግ ማድረግ ያለባቸውን ሁኔታዎች እንዳልኳችሁ ያልጠበጠ በእኔ ጥያቄ ያልተካተቱ ጉዳዮችም ካሉ ጨምራችሁ ማጠቃለያችሁን ዶክተር ሰለሞን ከደርሰው ልምታ። እሺ አመሰግናለሁ። አብዛኞቹን ተነጋግረናል። ያው የማጠቃለያ ጉዳይ ነው። አሁን እንደጠቀስከው ነው የሚግልጽ ብለው 1 2 3 እነዚህ መውጣት አለባቸው። ያ ሲባል ደግሞ አብረን መስራት ሲባል ደግሞ የግድ እንግዲህ እንዳስተዋጽኦህ ነው። የፈለገ ሄዶ በግንባር ድረስ የሚሄድ ሁሉ አስተዋጽኦ ማድረግ ይችላል። ያንን ሁሉ የማይገድብ አይነት ነገር ያስፈልጋል ከነሱም ቢሆን መመሪያ ማለት ነው። እና እንዳልከው የስራ ክፍፍሉ ጥሩ ነው። በዛ መንገድ ልንገናኝ እንችላለን። አንዳንድ ነገሮችን እኮ ከዚህም ይጠናል ከዛም ይጠናል። እኔ ምንድነው ስጋቴ አንዳንድ ጊዜ ያነሳሁበት ነገር ብዙ አሁን በዲያስፖራው የሚመቸንን የተለያየ አስተያየት እንሰጣለን። እኔ እንኳን ቀደም ስናገር ጀምሬ ከደርግ ጀምሮ ያለው ነገር ምናምን ላለው፣ ሌላው ደግሞ ወይ ከዛ በፊት እንደዚህ ሲደረግ የነበረ ነገር ምናምን ይላል። ሌላው ደግሞ አይ ወያኔ ምናምን እንደዚህ አይነት ሁሉ የራሱ አገላለጽ ነገር ስለሚኖር አንድ ሰብሰብ ያለ ነገር በቃ ይሄ ነው። አሁን ለምሳሌ ቅድም አጽመ ርስት የሚባል ነገር አለ አይደለም? አጽመ ርስታችንን እናስመልሳለን ፒሪየድ። ይሄ እኮ ሌላ ነገር የለውም። ከዚህ አንጻር ይገባዋል። ምንም ችግሩ ስትወላውል ነው የሚሆነው። ከዛ በኋላ የፈለገ እንኳን መጨረሻ ላይ ደርሰህ አንዳንድ ንግግሮች እንኳን ቢኖሩ ፖዚሽንህ ስትሮንግ መሆን አለበት ነው የኔ አቋም። እሱ ነው ያን ለማለት ፈልጌ ነው እሱን ለማድረግ ያልኩት። እና ምንም ያልተገለጸ ነገር የለም። በተረፈ እንግዲህ እንዳልከው ነገሮቹ ጥርት ብለው ይውጡ። ከዛ በተረፈ በውስጣችን ያለው በተለይ በውስጣችን ያለው ቅድም እንዳላችሁት በተለያየ መንገድ ይሄ በተለይ ፋኖን ለመያዝ እና ሲደረግ የነበረው ብዙ ነው። ብዙ ኢንትረስት አለ። ያው የገንዘብ ኢንትረስት አለ፣ የስልጣን ኢንትረስት አለ፣ የመጠቀሚያ ብዙ ነገር ነው። መቼም የሰው ልጅ ከዛ ሊጸዳ አይችልም። እንደውም አንድ ጊዜ እኔ አንድ ጽሁፍ ላይ ሲግናል ቱ ኖይዝ ሬሾ ብዬ የጻፍኩት አለ ወደ ቦርከና እና በጣም እንትን ይበዛዋል። ጫጫታ ልትለው ትችላለህ ወይ በቃ ኖይዝ እንዳለ ምንም ብዥ ያለ ነገር እና ከዛ ውስጥ እውነተኛው ነገር ምንድን ነው ስትል በጣም አስቸጋሪ ነገር ውስጥ ይመጣል። ሚዲያው አለ ቀደም የጠቀሳችሁት ኦርጋናይዜሽን በየቦታው ነው። ያኮረፈው ይመጣል፣ መጠቀሚያ ይፈልጋል እና አልፎም ማሄድ ነው። በጊዜያዊነት ብዙ ኢንትረስት አለ የሰው ልጅ ሲባል። ያን ሁሉ የምትገታው ግን ምንድነው በአንድነት መጓዝ ስትጀምር ነው። በአንድነት ስትጓዝ ደግሞ አማራነትን አጥብቀህ ብትሄድ ነው የሚል ጽኑ አስተሳሰብ አለኝ። ሌላውም እንደሚያስበው ማለት ነው። ምክንያቱም ያ ከምንም ነገር ሊያግተን ስለማይችል አገራችን መስርተናል ብለን እስካመንን ጊዜ ድረስ በአማራነትህ በደንብ ግልጽ አድርገህ መሄድ ማንንም መጉዳት አይደለም። ፍትህ አሰፍናለሁ ብለህ እስከ ጊዜ ድረስ ምንም ችግር አያመጣም። ግን ሌሎቹ የሚያደርጉት እሱን ስለሆነ ነው። በየጊዜው የምናየውም እሱን ስለሆነ ነው። በተቻለ መጠን ግን ይሄ ከአንዳንድ ዲስትራክት ሊያደርጉን የሚችሉ ከዓላማችን ነው ወደ ጎን ሊያደርጉ የሚችሉ በየጊዜው የሚፈጠሩ አጀንዳዎች አሉ። እነሱን አጀንዳዎች ደግሞ በምን መንገድ ነው የምንይዛቸው የሚለውንም ብናየው ጥሩ ነው። በተረፈ ደግሞ ሚዲያ በተለይ ሚዲያ ደግሞ ከዚህ በፊትም ገና ድሮ ራስ ሚዲያ በምሰራበት ጊዜ አንዳንድ ኮንሶርቲየም ብለን የተነሳነው ነገር ነበረ ከዶክተር ማይክ ጋር አስታውሳለሁኝ። እና እሱን በደንብ ማጠናከር ያስፈልጋል። ምክንያቱም አንድ ዓላማ ያላቸው በህብረት የሚሰሩት ነገር ሲፈጠር መልእክትንም ለማስተላለፍ ትችላለህ።
በጣም እንትን ይሆናል። አለበለዚያ መዘበራረቅ ነው የሚሆነው። አየህ በዛ በዚህ ጎትቷል። እኔ ያው የምታውቋቸው ናቸው እነሱ አሁን በደንብ ኦፍኮርስ ከጀርባቸውም ድርጅትም የቆየ ድርጅት ስላለ ሊሆን ይችላል። እነሱ በእንትን ነው የሚሰሩት። አንዱን ሚዲያ ስከፍት በሙሉ የሚናገሩት አንድ ቋንቋ ነው። እንደውም ተጽፎ የተሰጣቸው ነው የሚመስለው እና ያ ስላለ ልክ በዛው ልክ መታገል አለብን እላለሁ። እኔ ንግግር እንዳላበዛ ዋናው ተነጋግረናል። ጥርት ብለው ይውጡ፣ ሚዲያው አንድ ላይ ይስራ። ከዛ በተረፈ ያልተጠቀሰ ነገር ምናልባት ፈንድሬዚንግ እንደዚህ የሚባል ነገር አለ። አንድ አይነት አሰራር ካላቸው አሁን ያንንም እየሰሩ ነው ተብሏል። ያ ከተሰራ እርግጥ ፋይናንስ ማድረግ ያስፈልጋል። በተለያየ መንገድ በፋይናንስ፣ በቴክኖሎጂ፣ በትምህርት፣ በዚህ በጤና መስመር ያልነው እነዚህ በሙሉ ሁሉ የምንሰራበት ብዙ ነገር ስላለ ያ ነው ላለው እዚሁ ለጋላ ብቃ። በጣም አመሰግናለሁ። አመሰግናለሁ ዶክተር ሰለሞን ላይኩን ማጠቃለያንን። ኦኬ አይ ቲንክ እኔ ያው እንግዲህ ምልህ ተጀመረ ገና ይሄ ጉዳይ እንጂ ብዙ ስራ የሚጠይቅ ነገር ነው። አንደኛ በፋኖ በኩል ብሔራዊ ንቅናቄው ሲመሰረት ያው ኮምፕሊት ውህደት ማለት ነው። ኮምፕሊት ውህደት ሲሆን ደግሞ ያንን ሊያንጸባርቅ በሚችል አይነት መደረግ ያለበት ይመስለኛል እና በዚያ ላይ ጥሩ ስራ መሰራት አለበት። ያንን በመድፈን ረገድ ያንን መድፈን ከተቻለ ከዚያ በዚያ ሳቢያ ላይ ተያይዘው ደግሞ በዚህ በውጭ ያሉት እንትኖች ያንንም ሊያርቅ የሚችል ነገር መፈጠር አለበት። አሁን በዚህ ለማነጋገር በተሞከረባቸው ሙከራዎች አንዱ ችግር የተነሳው በጎራ ለይቶ እንትን ሲል በነበረው ኃይል መካከል ያለው ችግር ነው። እዚህ ብዙ ችግሮች አሉ እና ያንን ችግር ሳትፈታ መሄድ አይቻልም እና ያንን ችግር መፍታት ያስፈልጋል የሚሉ እንትኖች አሉ እና በዚያ ደረጃ ያንን ችግር ሊፈታ የሚችልባቸውን መንገድ መፍጠር ያስፈልጋል። ከዚህ በፊት በውግዘትም በመጥፎ ነገር የሚሳተፉ የነበሩ ሰዎች ቶታሊ ሪሃብሊቴት ሊያደርጉ የሚችሉበትን መንገድ መፍጠር ያስፈልጋል። ችግሩ ታውቆ ከዚያ ሪሃብሊቴት ሊያደርጉ የሚችሉበትን ችግር መፍጠር ያስፈልጋል። በዚህ ደረጃ አይ ቲንክ ጥቆማዎችን፣ ሪኮመንዴሽኖችን ማቅረብ በማስማማቱም ረገድ ሚና መኖር ያስፈልጋል። በተለይ እንደ አማራ ኢንተርናሽናል አሊያንስ በዚህ ደረጃ ሰፊ የሆነ የፖለቲካ ሙቭመንት ስለሆነ ሀሳቦቹን ይዞ በዚህ ደረጃ አስተዋጽኦ ሊያደርግ የሚችሉ ሪኮማንዴሽኖችን በማቅረብ አስተዋጽኦ ማድረግ ያለበት ይመስለኛል። ሁለተኛ ደግሞ አማራውን ኤጁኬት በማድረግ ረገድ ጠንክሮ መስራት ያስፈልጋል። ምን ዋና ዋና የሚባሉት ነገሮች ብዙ ጊዜ ክላሪቲ የለም። በአማራው እንቅስቃሴ አንዱ ችግር ክላሪቲ የለም። የአማራ ህልውና ትግል ሲባል እንኳን ምን ማለት እንደሆነ ክላሪቲ የለም። ምን እንደሚያጠቃልል ምንድን ነው የሚለው ነገር ላይ ክላሪቲ የለም። ስለዚህ በዚህ ደረጃ ክላሪቲ መፍጠር የሚያስፈልግ ይመስለኛል። አማራው እያንዳንዱ የአማራ ህልውና አደጋ ኢሹዎችን ለይቶ ማወቅ አለበት። ስለዚህ በዚህ ደረጃ አማራ ኢንተርናሽናል አሊያንስ አይ ቲንክ በውስጥ የጀመራቸውን ፎረሞች ወደ ፓብሊክ በማውጣት በደንብ መንቀሳቀስ ያለበት ይመስለኛል። ያን ማድረግ ከተቻለ አንድ ትልቅ አስተዋጽኦ ነው። ሌላው ደግሞ በምሁሩ ላይ ስፔሻል የሆነ አይ ቲንክ ፎከስ አድርጎ መስራት የሚቻልባቸውን መንገዶች በደንብ መነጋገር ያስፈልጋል። እኛ ውስጥ ያሉ አማራ ኢንተርናሽናል አሊያንስ ያሉ ምሁሮቻችን በዚህ ደረጃ ላይ እንዴት አድርጎ ማደራጀት ይቻላል፣ ይሄን ምሁር በአንድ ላይ እንዴት አድርጎ መውሰድ ይቻላል የሚለውን ነገር በደንብ ማምጣት ያስፈልጋል። ሌላው በዚህ በቅራኔ አያያዞች ላይ ያሉ ችግሮች አሉ። ብዙ ጊዜ ያው የኛ ፖለቲካ የተለመደው ወዳጅነትም ጥላቻም ጥግ ድረስ ነው የሚሄደው። ተመልሶ የሚገናኙ እኮ አይመስልም ውግዘቱና እንትኑ እና ያንን ማርገብ የሚቻልባቸውን የቅራኔ አፈታት እንትኖችን ኤጁኬሽን መስጠት አስፈላጊ ይመስለኛል። ይሄ ደግሞ እንግዲህ አሁን በውጭ በሚደረገው የአማራ እንቅስቃሴ ውስጥ ተሳትፎ በማድረግ በተለይ ፋኖች እያደራጁት ባለው ጉዳይ ላይ የእኛ ሚና ከፍተኛ ሊሆን ስለሚችል ያንን ግምት ውስጥ ማስገባት ተገቢ ነው ብዬ አምናለሁ። ይሄን ነው ብለን በጣም አመሰግናለሁ እንግዶቼ ዶክተር ሰለሞን አበበና ላይኩን ተሾመ። በጣም ወሳኝ የሆኑ ጉዳዮችን አንስታችኋል። ተመልካቾቻችን የዛሬው ፕሮግራማችን የአማራው ዲያስፖራና የትግል ተሳትፎን የዳሰስንበት ፕሮግራማችን ይህን ይመስል ነበር። የአማራው ልሂቅ ብዙ ተሳትፎ ማድረግ ይችላል። ብዙ የሚጠበቁበት ጉዳዮች አሉ። የአማራው ዲያስፖራ እንደ ማህበረሰብም እንደዚሁ ሀገር ቤት ውስጥ ያለው ትግል መልክ ይዟል። ዲያስፖራው መልክ እንዲይዝ የምናስተላልፋቸውን ጥሪዎች፣ ውይይቶች እንቀጥላለን።
ሚዲያዎች፣ የመገናኛ ብዙሃን፣ ማህበራዊ ሚዲያም ሆነ ሜንስትሪም ሚዲያ በእንደዚህ አይነት ጉዳዮች ላይ የአማራው ማህበረሰብ ያለውን የትግል አንድነት በማምጣት የአጀንዳ ግልጽነት እንዲኖር፣ አንድነት እንዲፈጠር፣ መሰባሰብ እንዲፈጠር ሚዲያዎቹ ከፍተኛ አስተዋጽኦ መጫወት ይችላሉ። የአማራ አንድነት ድምፅም የተቋቋመው ይሄን አንድነት ለመፍጠር ነው እና ተመልካቾቻችንና አድማጮቻችን ይሄን የአማራ አንድነት ድምፅ የዩቲዩብ ቻናል ሳብስክራይብ በማድረግ ሼር በማድረግ ለተለያየ መልኩ ተደራሽነቱ እንዲጨምር እንድታግዙን አሁንም ጥሪያችን እናስተላልፋለን። ዛሬ ጊዜያቸውን ሰውተው ይህን የመሰለ የአማረ ፕሮግራም እንድንሰራ ወይም ለእናንተ እንድናደርስ ያገዙንን ዶክተር ሰለሞንና አቶ ላይኩንን አመሰግናለሁ። በሌላ በተመሳሳይ ፕሮግራም እስከምንገናኝ ጤና ይስጥልን። ሁለታችሁንም በድጋሚ አመሰግናለሁ። እናመሰግናለን አስከብር። አንተም በጥሩ ሁኔታ ነው ሞዴሬት ያደረግከው እና የአማራ ድምፅንም እናመሰግናለን ስለጋበዛችሁን። እናመሰግናለን በጣም